እንደምን አላችሁ የተወደዳችሁና የተከበራችሁ እኔ ጸጋዬ አብራር ነኝ። ይህ የኔ የዩቲዩብ ቻናል ነው። የተለያየ የጥበብ ስራዎችም ከናንተ ጋር ይዤ ቆይታ ማረግበት ቻናሌ ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ የደውል ምልክቷንም በመጫን እንግዲህ የጥበብ ስራዎች በቶሎ ከተፍ እንዲሉላችሁ በማድረግ ይበልጥ ቤተሰብነታችንን እናጠንክር ለማለት እወዳለሁ። መልካም ጊዜ ውድ ቤተሰቦች። ውድ በመላው ዓለም የምትገኙ የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላም፣ ጤናው፣ ፍቅሩ እንዲበዛላችሁ ከናንተ ጋር እንዲሆን እመኛለሁ። እኔ ጸጋዬ አብራር ነኝ። እንግዲህ ላለፉት ከዚህ ቀደም 3 ክፍሎች ሰፋ አድርጌ ወደ እናንተ ያደረስኳቸው እንዲሁም ዛሬ መጨረሻውና ክፍል 4ን ወደ እናንተ ማድረሰው ደራሲና ጸሐፊ ዘሪሁን ገመቹ አግብተሽ ግደኝ የተሰኘ ከዚህ ቀደም በየትኛውም አይነት መልኩ ያልታደማችሁት ለእናንተው ክብር ሲባል ተከትቦ በዚሁ በኔ ቻናል ወደ እናንተ የደረሰ ስራ ዛሬ መጨረሻውን ክፍል ወደ እናንተ ላድረስ ብቅ ብያለሁ። አግብተሽ ግደኝ የመጨረሻው ክፍል እንግዲህ ዛሬ ታንደመን እንሰነባበታለን፣ ታሪኩንም እንቋጨዋለን ማለት ነው። እንግዲህ ለነበራችሁ ላቅ ያለ ንቁ ተሳትፎ ሐሳብ አስተያየት ስትቸሩ ለነበራችሁ እንዲሁም ደግሞ ቪዲዮን ስከፍቱ አሁንም አይረሳ ላይክ አርጎ መጀመር እንደዛ በማድረግ ስታበረታቱም ለነበራችሁ ለሁላችሁም በያላችሁበት ክብረት ይስጥልኝ ለማለት ፈልጋለሁ። መልካም ጊዜ ወደ ቤተሰቦች። ከሰሞኑ ደግሞ እንደተለመደው በአዲስ ስራ አገኛችኋለሁ። አግብተሽ ግደኝ ክፍል 4 የመጨረሻው ክፍል እነሆ ለእናንተ ወደ ቤተሰቦች። ኡርጂ ማታ ሜላትን ቤቷ አስገብቷት ወደ ውስጥ ሳይገባ እንኳን እንደዛ በሽኮላ ሄደው ያንን ዜና ለውድ እናቱ ለመንገር ነበር። እንዳቀደውም ቤት እንደደረሰ ወደ እናቱ መኝታ ቤት ነበር የሮጠው። ከፍቶ እንደገባ ተንደረደረና በተኛችበት እላዩ ላይ ተጠመጠመ። አረቀስ ጨፍልቀ ልትገላግለኝ እኮ ነው አንተ። ይቅርታ ማይ፣ በጣም ተደስቼ ነው። ተሳካ እንዳትለኝ። አው በረብ ተሳክቷል። እጆቿን አንቀሳቀሰችና ግንባሩን ወደ ታች ጎትታ እየሳመችው ልጅ በጣም ደስተኛ አርገኛል፣ አመሰግናለሁ። እንዴማይል ለምን ታለቅሻለሽ ታዲያ? ዛሬ የሚሳቅበት እንጂ የሚለቀስበት ቀን አይደለም። ይገባኛል ልጅ፣ ይቅር በል። በጣም በመደሰት የስሜቴን መቆጣጠር አቅቶኝ ነው። እማዬ ብታይ በመጽሐፍ ምረቃው ዝግጅት ላይ አዳራሽ ሙሉ ህዝብ በጭብጨባና በእልልታ ያጀበኝ አንቺ ሰጠሽኝን ቀለበት ይዤ ስሯ ስንበረከክ እሷ በደስታ እሺ ብላኝ ቀለበቱን እንዳጠልቅላት ጣቶቿ ስትዘረጋ እማዬ በቃ ካንቺ ለመኖር በቀር ሁሉ ነገር ሙሉ ነበር። ለነገሩ አታስቢ፣ የመጽሐፍ ምረቃቱን ፕሮግራም ሆነ የቀለበቱን ሙሉ የተቀረጸው ፊልም ይዤልሽ መጥቻለሁ። አሁን ትንሽና ወደ ሳሎን ሄደን እራት ከበላን በኋላ አብረን ነው ያለን። አረ በደስታ ግን ልጄ እህቷ ስለዚህ ጉዳይ ስትሰማ ምን ትላለች? አይ ጃማዬ እንግዲህ ምን ልትል እንደምትችል አላውቅም። ያ ብቻ ሳይሆን መቼ ልትሰማ እንደምትችል እንኳን መገመት አልችልም። አንተ ግን እንደው ምን ይሰማሃል? ስለምኑ ማዬ? ማለቴ መጀመሪያ እህቷን ነበር ያፈቀርከው። ማዬ እዚህ ላይ እኮ የኔ ጥፋት የለበትም። እሷ ነች ሌላ ህይወት መርጣ መቼም ላትመለስ ጥላኝ ሄደችው። ልጅ ይገባኛል እኮ ግን አንተ አፍቀራት እንደነበር እሷም ማፍቀራ ቢሆንስ? እና ያንን ፍቅር ተስፋ አርጋ ተመልሳ ትመጣ እንደሆነስ? ያ እኮ ነው የሚያስጨንቀኝ። የኔ ውድ እናት አሁን የሆነው ሁሉ ሆኗል። ወደ ኋላ ተመልሰን ማስተካከል የምንችለው ምንም ነገር አይኖርም በማለት እሷን በመደገፍ እንድትቀመጥ አደረጋት። አልጋውን ለቆ ተነሳና ዊልቸሯን ካለበት እየገፋ አምጥቶ ወደ አልጋው አስጠጋ። እናቱን ደግፎ ከአልጋው ወደ ዊልቸሩ እንድትሸጋገር አደረገ። እየገፋት ወደ ሳሎን ይዟት ሄደ። ከእናቱና ከቱ ጋር ፊልሙን ሲያዩ ሲጫወቱና ሲያወሩ እስከ ሌሊቱ 7 ሰዓት ቆይተው ነበር ወደ የክፍላቸው ለመተኛት የገቡት። ኡርጂ ግን ቀኑ ሙሉ ሲሯሯጥ በመዋሉ በጣም የደከመው ቢሆንም
እንቅልፍ ግን በቀላሉ ሊወስደው አልቻለም። ከእንደገና በመልሰት የቀኑ ውሎውን እያሰበ በድጋሚ በፈገግታና በደስታ ሲያጣጥመው ከሌሊቱ 10 ሰዓት ሆነ። ከዚህ በኋላ ከ2 ሰዓት በላይ አልተኛም። 12 ሰዓት ከእንቅልፉ ነቅቶ ሻወር እየወሰደ ነበር። ልክ 12 ተኩል ላይ ለባብሶ ጨርሶ ከቤት ለመውጣት ዝግጁ ሆነው በጠዋት መዘገጃጀት የፈለገው 3 ሰዓት ላይ ቢሮ ወሳኝ ስብሰባ ስላለው ነው። ከዛ በፊት ግን ከእጮኛው ጋር ቆንጆ ቁርስ መብላት ይፈልጋል። እንደዛ ካደረገ ወሳኙን ስብሰባ በጣም ውጤታማ እንደሚሆን ገምቷል። ውድ እጮኛውን ቁርስ የት እንደሚጋብዛት ሁሉ በአእምሮ አሰላስሎ ወስኗል። ጊዜ ለመቆጠብ ደወለላት። ለባብሳ እንድትጠብቀው ለመንገር ነበር፣ ግን ስልኳ አይሰራም። እሷም ልክ እንደኔው ስለ ቀለበት ዝግጅቱ በምልሰት ስታሰላስል ሳትተኛ አምሽታ እንቅልፍ ጥሏት ይሆናል ብሎ ገመተ። ደግሞ ደወለላት፣ አይነሳም። መልእክት ጽፎ ላከላትና እናቱ መኝታ ቤት ገብቶ እናቱን ስሞ ተሰናበተ። መኪናውን አስነስቶ ወደ ሜላት ቤት ሄደ። ተነስታ ብትጠብቀው ደስ ይለዋል። ካልተነሳችም ቀስቅሶ ይዟት ይወጣል። እንደደረሰ ሙሉ የቤቱ ቁልፍ ስላለው መኪናውን አቁሞ ወደ ግቢው ውጭ በራፍ ተጠጋና ከፍቶ ገባ። ወደ ውስጥ ዘለቀ። የውስጠኛውን የሳሎን በር ከፈተ። እየተጣራ ሳሎኑን ሰንጥቆ የመኝታ ቤቱ በራፍን አንኳኳ። መልስ የለም። እንዴት ብትተኛ ነው አለና ገፋ አርጎ ከፈተው። ባዶ ነው። አልጋው ጭራሽ ያልተተኛበትም። ግራ ተጋባ። እህቷ ያደረገችው ትዝ አለውና በውስጡ ፍራቻ ተሰማው። ስልኩን መልሶ ደወለ። አሁን ደግሞ ጭራሽ ተዘግቷል። በጣሙን ግራ ተጋባ። ከቤት ለቆ ወጥቶ መልሶ በራፉን ቆልፎ ግቢውን ለቆ መኪናውን ተደግፎ ስልኩን መሞከር ጀመረ። እንደተዘጋ ነው። መኪና ውስጥ ገብቶ ሲጋራ አቀጣጥሎ ማጨስ። በመጨረሻም ተስፋ ቆርጦ በስጋትና በንዴት አካባቢውን ለቆ ወደ ቢሮ ሄደ። ሰፈሩን ለቃ አልሄደችም። መንገዱን ተሻገረችና ከለላ ፈልጋ በመቆም ተጠብቀው ጀመር። ብዙ አላስጠበቃትም። ከ10 ደቂቃ በኋላ መኪናውን ከሩቅ አየቻት። የሆነ ማታውቀው ኃይል ተናነቃት ጀመር። በሆነ ኃይል እየነዳት ያለው መኪና በአየር ላይ ቢገለባብጣትና መሬት ስታርፍ ፈነዳርታ እሱም ራሱ 108 ቦታ ተበጣጥሶ ቢያበቃለት ብላ ተመኘች። የቤቷ አጥርን ተጠግቶ መኪናዋን አቆመና ወረደ። ሽክ ያለ ዘናጭ አለባበስን የለበሰው ቁልፍ ከኪሱ ወጣና የውጭውን በር ከፍቶ ወደ ውስጥ ገባ። የቤቷን ቁልፍ የሰጠችው ለጠላቷ መሆኑን ስታስብ ተደነቀች። እዛው የተደበቀችበት ቦታ ሆና ተጠብቀው ጀመር። ከ4 ደቂቃ በኋላ ስልኩን እየሞከረ ከግቢው ወጣ። የውጭውን በራፍ መልሶ ዘጋና ወደ መኪናው ተጠግቶ ቆመ። ይሞክራል። ግራ እንደተጋባ በሁኔታ ያስታውቃል። የመንገዱን ግራና ቀኝ ያያል። ከ10 ደቂቃ ጥበቃ በኋላ ወደ መኪናው ገባ። አስነስቶ ሊሄድ ነው ብላ ስትጠብቅ የመኪናውን መስኮት ዝቅ አድርጎ ሲጋራ ለኩሶ ማጤስ ጀመረ። ከመጋባታችን በፊት እንደምንም ብዬ ሲጋራ አስተዋለሁ የሚል እቅድ ነበራት። አሁን ግን አይደለም ሲጋራ ሐሺሽ ቢያጨስ ግድ የላትም። እንደውም የሚጎዳውና የሚያጠፋው ነገር ሁሉ ቢያደርግ ደስተኛ ነው የምትሆነው። መኪናው ውስጥ ከገባ በኋላ ራሱ 15 ደቂቃ አለፈው። የበለጠ በቆየ ቁጥር የበለጠ ያበሳጫት ሄደ። ረጅም ደቂቃ በመቆሟና ሳትተኛ ከማደሯ አንፃር እግሮቿ ተንቀጠቀጡባት። በመጨረሻም እሱም ተስፋ የቆረጠ ይመስል መኪናውን አስነስቶ ሄደ። በደንብ መራቁን ካረጋገጠች በኋላ ወደ ቤቷ ተመልሳ ገባች። ወደ መኝታ ክፍሏ ገብታ በአነስተኛ ሻንጣ ልብሶቿን ከተተች። አስቸኳይ ጉዳይ አጋጥሞኝ ለ3 ቀን ወደ ባህር ዳር ሄጃለሁ ብላ ጽፋለት ፊት ለፊት ጠረጴዛ ላይ አስቀመጠች። የዘጋችውን ስልክ ከፈተችና ልክ ረስቶ እንደወጣ ሰው
አልጋዋ ላይ ወርውር አድርጋ ሻንጧና ቦርሷን ይዛ ቤቷን ቆልፋ ወጥታ ሄደች። ራይት ጠርታ ቀጥታ ቃሊቲ መናኸሪያ እንዲወስዳት ነው ያደረገችው። መናኸሪያ ከደረሰች በኋላም የቢሾፍቱ ሚኒባስ ውስጥ ገባች። ለሁለት ለሶስት ቀን ጸጥ ያለ ቦታ ሆና በጥሞና ማሰብ አለባት። ስለ ቀጣይ እርምጃዋ በቀሏን እንዴት እንደምትወጣ ማሰብና ዝርዝር እቅድ ማውጣት አለባት። ለዛ ደግሞ ቀድማ ከንዴቷ መውጣት፣ ስሜቷን አመቃ ትኩረቷን መሰብሰብ አለባት። ይህን ስታስብ ወደ ቢሾፍቱ መምጣቷ በትክክል አስባበት ባይሆንም ትክክለኛ ውሳኔ እንደሆነ ተሰምቷታል። ቀጥታ ፒራሚድ ሆቴል ነበር አልጋ ያዘችው። ምቾት ባለው ቅንጡ መኝታ ክፍል ውስጥ ከገባች በኋላም ሻንጣዋን አስቀምጣ በቀጥታ ልብሷን አውላልቃ ወደ ሻወር ገባች። ታጥባ ለመጨረስ 15 ደቂቃ ወሰደባት። ሰውነቷን በፎጣ ደራርቃ ቀጥታ አልጋው ላይ ተዘረረች። ሌሊቱን ሙሉ አልተኛችም። ስትበሳጭና ስታለቅስ ነበር ሰማይና ምድር የተላቀቀውና የነጋው። በዛ ምክንያት በቅጽበት ነው ጭልጥ ያለ እንቅልፍ የወሰዳት። ሜላት ከእንቅልፏ ስትነሳ ክፍሉ ጨላልሟል። እጆቿን ዘረጋችና ከራስጌው ላይ ያለውን ማብሪያ ማጥፊያ ተጫነችውና መብራቱን አበራች። ተነስታ ሻንጣዋን ከፍታ ልብስ መረጠች። ለብሳም ከክፍሏ ወጥታ ወደ ሆቴሉ መናፈሻ ሄደች። ጥሩ እይታ ያለው ቦታ መርጣ ተቀመጠች። አስተናጋጅ መጥቶ ታዘዛት። በጣም እንደራባት ያወቀችው ከሷ በቅርብ ርቀት ያሉ ጥንዶች እየተጎራረሱ ሲበሉ ስታይና በአፏ ምራቅ ሲሞላ ነው። ትናንትና ከኦርጂ ጋር ምሳ የበላችው መሆኗ ትዝ ሲላት በጣሙን ተገረመች። በጠኔ ራሷን ስታ ለመውደቋ ማስገራሚ ነው። ያዘዘችው ምግብና መጠጥ መጣላት። በእርጋታ እየተመገበችና ከመጠጡም እየተጎነጨች ከፊት ለፊቷ የተንጣለለውን የቢሾፍቱ ሐይቅ መመልከት ጀመረች። ሐይቁ ቁልቁል ወደ ታች ሲያዩት የማዝናናት ብቻ ሳይሆን የማስፈራት ስሜትም አለው። ጥልቅና ሩቅ ይመስላል። ከላይ ከሰማይ ጨረቃና ኮከብ ብርሃናቸውን ሲለቁበትና የሐይቁ የላይኛው ወለል ላይ አርፎ መልሶ ሲያንጸባርቅ የሆነ አይነት ህብረ ቀለም ይፈጥርና የተለየ አይነት ስሜት ከልብ እንዲመነጭ ያደርጋል። ምግቧን ጨርሳ ተነሳች። ወደ መታጠቢያ ቤት ሄዳም እጇን ታጥባ ከተመለሰች በኋላ ቦታዋ ላይ ተመልሳ እዛው ሐይቁ ላይ እይቷን ተክላ ስታሰላስል ድንገት ቤት በኩል እንደሾለከች ሳታውቅ ወደ ችግሯ ገብታ ማውጠንጠን ጀመረች። እንዴት አድርጌ ልበቀለው? በአእምሮ ያለው ወሳኙ ጥያቄ ነው። በቀል ካገባሁት በኋላ ልክ ወደ ጫጉላ እንደገባና መተቃቀፍ እንደጀመርን ቆይ ፍቅር መስራት የምፈልገው በተለየ መንገድ ነው ብዬ እጁን ወደ ኋላ በራሱ ፍቃድ እንዲታሰር ካደረኩ በኋላ እኔ የሜላት ሳልሆን ራሷ ሜላት ነኝ። ይሄ ፊቴን በሰርጀሪ ቀይሬው ነው። ሜላት ማለት ደግሞ ከዓመታት በፊት በመኪና ገጭት የገደልካት ምስኪን ሴት ልጅ ነች ብዬ ነግሬው በድንጋጤ አይኖቹ እንደፈጠጡ የሱን ጭንቅላት በሽጉጥ አፍርሽለት ከዛ እዛው ራሴን እገልና ያበቃልናል ብላ አሰበች። ወዲያው የቀሽም ሰው ቅድ እንደሆነ ገባት። እንደዛ ብታደርግ ምንም በቀል እንደማይባል ገባት። በደቂቃዎች ስቃይ ከሞተ እንዴት ተሰልቶ ነው ከሷ የዓመታት ስቃይ ጋር የሚወዳደረው? እንደዛ መሆን የለበትም። እሱ ምንድን ያደረገው? በጣም ወዳችሁን ሰዎችን ያሳጣኝ። ስለዚህ እኔ ማድረግ ያለብኝ በጣም የሚወደውን ሰው ማሳጣትና ያዘንኩትን አይነት ሐዘን ሲያዝን ማየት፣ የተሰቃዩትን አይነት ስቃይ ሲሰቃይ ማየት። ይህን ስታስብ ደግሞ ወደ አይምሮ የመጣችው ያቺ ቀበጥ እህቱ ነች። ይሄ አሪፍ እቅድ ነው ብላ ፈገግ አለች። እህቱ እንደውም ከቅርብ ጊዜ ወዲህ መኪና እየነዳች ስትምነቀነቅ አይታታለች። ቀላል ነው። ሰርጉ በቅርብ እንዲደረግ ታደርጋለች። ልክ በሰርጉ ቀን የዚህች እህቱ መኪና እንዲገለበጥ ወይም እንዲፈነዳ አድርጋ በጣም እደሰትበታለሁ ብሎ በቋመጠበት ቀን የህይወቱን መራራ ሐዘን ያዝናል፣ ላያገግም ይሰበራል ብላ የውስጥ ንግግሯን አቋረጠች። እህቱ ብትሞትበት ለስንት ቀን ያዝናል? ለ15 ቀን፣ ለአንድ ወር፣ ግፋቢል በ3 ወር ውስጥ ሙሉ በሙሉ ተጽናንቶ ቀስ በቀስ ወደ ደስታውና ሳቁ ይመለሳል።
ያን በቀል አይባልም። እሷ ካሳለፈችው መከራ ጋር ከባህር ውስጥ ውሃ በጭልፋ መጨለፍ መስሎ ተሰማት። ይሁን ሌላ ከዚህ የተሻለ ሀሳብ ማምጣት አለብኝ። ሁሉን ነገር ጥላ መጠጣት ጀመረች። በሶስተኛው ቀን ጧት 2 ሰዓት ሻንጣዋን ይዛ ፒራሚድን ሆቴል ለቃ ወጣች። ቤቷ ስትደርስ 4 ሰዓት ሆኖ ነበር። ወዲያው ሻንጣዋን አስቀምጣ ትታ የሄደችበት ቦታ ያገኘችው ስልኳን አነሳችና ቤቱን ለቃ ወጣች። ቀጥታ ወደ ኡርጂ ቢሮ ሄደችው። እንደደረሰች ጸሐፊዋ ተቀበለቻት። ስለማታውቃት እንደማንኛውም እንግዳን የተቀበለቻት። አቤት ምን ልርዳሽ? ኡርጂን ፈልጌ ነበር። አቶ ኡርጂን ፈልገሽ ነው? ጉዳይሽን ማወቅ እችላለሁ? ይቅርታ፣ ምናልባት ጉዳይሽ ምክትል ስራ አስኪያጅ ወይም የዲፓርትመንት ኃላፊዎች የሚመለከት ሊሆን ይችላል። ሜላት ፈገግ አለችና እመኚኝ የኔን ችግር ከሱ ውጪ ማንም አይፈታልኝም። ጥሩ፣ እና ቀጠሮ አለሽ? የለኝም፣ ግን ነጸብራቅ ነች በይው። ፈቃደኛ ካልሆነ ችግር የለው። እሺ ጥሩ፣ ግን ላስጠንቅቅሽ ትንሽ ባለፉት 3 ቀናት አለቃችን ጥሩ ሙድ ላይ አይደለም ብላ ስልኩን አነሳች። ችግር የለው፣ ምናልባት ሙዱን አስተካክዬለት ለእናንተ ሙለታው ልላችሁ ይሆናል። እንደዛ ማድረግ ከቻልሽ ባለውለታችን ትሆኛለሽ በማለት የስልኩን ቁልፍ ተጫነች። ሲነሳ አለቃ ወይዘሪት ነጸብራቅ ላናግረው ፈልጋለሁ እያለች የምትናገረውን ሳትጨርስ ስልኩን ጆሮዋ ላይ ተጠረቀመ። ጸሐፊዋ በድንጋጤ አፏን ከፈተችና ይሄው አላልኩሽም? ያው ንግግሬን እንኳን አላስጨረሰኝ ስትል በራፉ ተበርግዶ ተከፈተ። የሁለቱም አይን ሲዞር ኡርጂን አዩት። ተንደርድሮ መጣና ነጸብራቅ ላይ ተጠመጠመባት። ወደ ላይ አቅፏ አነሳትና አሽከረከራት። ጸሐፊዋ በድንጋጤ ደርቃለች። አለቃዋ እንዲህ ስሜቱን መቆጣጠር አቅቶት እንደ ሕፃን ሲቧርቅ አይቶ አታውቅም። እንደዛው አንጠልጥሎ እንዳቀፋት ይዟት ወደ ራሱ ቢሮ ገባ። ጸሐፊዋ በደስታ እየተፍለቀለቀች ከተቀመጠችበት ተነሳችና ክፍቱን ያለቃዋን ቢሮ ዘጋችላቸው። ኡርጂ ተሸክሟት ቢሮ ከገባ በኋላ ጠረጴዛው ላይ ነው ያስቀመጣት። እንቺ ምን እያደረክ ነው? አውርደኝ እንጂ። ምን አወርድሻለሁ? ለመሆኑ የጠፍተሽ ነው? ምን ገጠመሽ? እንዴት ሳትነግሪኝ ትሰወሪያለሽ? የጥያቄ ጋጋታ ደረደረባት። አረ በጥያቄ ጋጋታ ትንፋሽ እንዲያጥረኝ እኮ እያደረክ ነው እንዴ? ከቅፉ ወጣትና ራቅ ብሎ መላ ሰውነቷ ጤና መሆኑን አረጋገጠ። እሷ ግን በዛ ቅጽበት በውስጧ ግንባሩ ላይ ምራቅሽን ትፊበት፣ በጥፍሮችሽ ፊቱ ላይ 4 መስመር ስሪበት፣ በርግጫ ፍሬውን አፍርጭለት የሚል ስሜት ነበር የተናነቃት። ከፈለገችው ውስጥ ግን አንዱንም ማድረግ አይችልም። አሁን የማስመሰል ሳቅ ነው መሳቅ ያለባት። የኔ ፍቅር በጣም አስደነገጥኩ እንዴ ስትል ቅልስልስ እያለች ጠየቀችው። ማስደንገጥ ብቻ ላብድ እኮ ነበር። ብጣሽ ወረቀት ነው ጥለሽ ሄድሽው። የትሽ ነገር ሊደገም ነው እንዴ? በጣም ደንግጬ ነበር። ይሄ ነገር ከቤቱ ነው እንዴ ብዬ ነበር። በዛ ላይ ስልክሽን ጥለሽ ሄድሽው። ደሞ እጅ ጽሁፋችሁ መመሳሰል። ረስቼው እኮ ነው። ደንግጬ ስለነበር ስርበተበት ነው ስልኬን የረሳሁት። ደጀን ከደረስኩ በኋላ ነው ስልኬን አለመያዜን ያወቅኩት። አየህ መቼስ ሳልመለስ በሌላ ስልክ እንዳልደውል ደግሞ ስልክህን በቃል ያላቀው። እሺ ለመሆኑ ምን ሆነሽ ነው? አያቴ ሞታ ለሊት 11 ሰዓት አካባቢ ደወሉልኝ። ወዲያው ጥቼ ሄድኩ። እንዴ ታዲያ ደውይልኝም ነበር እንዴ? ምንም ሰው እንደሌለሽ ዝም ብለሽ ብቻሽን ትሄጃለሽ? ብደውልልህ አብረኛ አትሄድም ነበር። በብስጭት ኩስትርትር ሲላየች እንዴት ይንትኛለሽ? በቅርብ ልንጋባ እኮ ነው። እንኳን ባህር ዳር ይቅርና ብራዚል ብትሄጂ አልከተልሽም። እሺ በቃ ብላ ካስቀመጣት ጠረጴዛ ወርዳ ጉንጩን ሳመችው። ስራ ከሌለ በጣም ርቦኛል። እሺ ተነሽ። እጇን ይዞ ከቢሮ ወጣ። ምሳ አብረው ከበሉ በኋላ ወደ ስራ አልተመለሰም። ቀጥታ መኪናውን ወደ እናቱ ቤት ነው የነዳው። እንዴ ወዴት እየወሰድከኝ ነው? ካሁን ወዲህማ አንቺን ለብቻሽ ለቀቄ ፍለጋ በመዞር የሌለብኝን ልብ ድካም እንዲኖርብኝ አላደርግም። እሺ በመገረም ውስጥ ሆና እና እንዴት ልታደርግ አሰብክ ስትል ጠየቀችው። ሰርግ ተደግሶ እስክንጋባ ባለቤቴ መሆንሽን ለመንግስትም ለህዝብም እስካረጋግጥ ድረስ እናቴ ጋር ወስጄ አስቀምጥሻለሁ። አንቺን በተመለከተ ከእናቴ ውጪ ማንንም አላምንም። እናቴ ጋር እየቀለድክ አይደለም አይደል አለችው በእውነትም ተገርማ። በፍጹም እናቴ ጋር እየወሰድኩሽ ነው። እናትን በጣም ነው እንዴ የምትወዳት?
ያልጠበቀው ጥያቄ ነበር። ምን ጥያቄ ያለው? እናቴ ሁሉ ነገሬ ነች። እናቴ ብቻ አይደለችም ጓደኛዬም ጭምር ነች ሲል በስሜት እንደተሞላ መለሰላት። ያለችበት የጤና ሁኔታ በጣም ያሳስባል አይደል? በጣም ያሳስባል። ቀላል እሷን ለማዳንና እንደ ቀድሞ በእግሯ ቆማ እንድትራመድ ለማድረግ የምችለውን ሁሉ አድርጌያለሁ። በዚህ ሀገር በዘርፉ ላይ የጠለቀ እውቀት አላቸው የተባሉ አንድም ሐኪም አልቀረኝም። ውጭ ሀገርም 2 ሄጄ አሳክሚያታለሁ እኮ። ልፋቴ ከንቱ ነው ማለት አልችልም። በፊት ሙሉ ሰውነቷ ነበር በሙሉ የደረቀው። አሁን ግን ቢያንስ ከወገቧ በላይ ያለው የሰውነት ክፍሎቿን ማንቀሳቀስ ትችላለች። በዊልቸር ትንቀሳቀሳለች። ተመስገን ነው። ነገ ደግሞ የሆነ ታምር ተፈጥሮ ሙሉ በሙሉ ትድንልኝ ይሆናል። የሰው ልጅ መሆን ጥሩነቱ ይሄ አይደል? ሁሌ ተስፋ አለን። አይሽ? አዎ እውነትህን ነው። አይዞኝ፣ እንዳልኩ ነገሮች ይስተካከላሉ። እንዳልሽው ተስፋ ማድረግ ጥሩ ነው፣ ግን ደግሞ እውነታውን መቀበልና መረዳት ያስፈልጋል። የኔ የምታያቸው ሰዎች እስከ መጨረሻው ልታፈቅዳቸው እንጂ ለዘላለም ልታደኛቸዋቸው። የሰው ልጅ ሞቱ የሚታወቀው የተወለደ ቀን ነው። ስለዚህ አብረሹ ያለውን የኔ ነው ያልሽውን ሰው አብረሹ እንድትሆኚ እድል ባገኘሽበት የጊዜ መጠን ሁሉ በፍጹም ፍቅር ማፍቀር፣ በቻልሽው መጠን መንከባከብ። አዎ የልብ ሰዎችሽን ማስደሰትና እንደዛ ማድረግ ብቻ ነው ብቻ። ምናልባት ታሞ ማስታመም ትሽ ይሆናል። የመጨረሻው የመሞቻ ሰዓት ስትመጣ ግን እጅሽን አጣጥፈሽ በድንጋጤ ከማየት ውጪ ምንም ማድረጋች። ምንም ስልጣን ቢኖርሽ፣ የቱንም ያህል ብር ቢኖርሽ ያንን ሰው ማትረፋችሁ። ይህ ደግሞ መራራ ሀቅ ነው። እንደዛም ሆኖ ግን የኔ በጣም ትልቁ ፍርሃት እናቴ አንድ ነገር ብትሆን እንዴት ነው መቋቋም የምችለው የሚል ያንሳስብ ነው። በውስጧ እቅዷ ትክክል እንደሆነ እያሰበች ነበር። እናቱን ነው መቀማው ስትል በልቧ አረጋገጠች። አዎ የሰርጉ ቀን እናቱ ትሞታለች። በገዛ እጄ እገላታለሁ። ያ ነው ትክክለኛ በቀል ስትል ከራሷ ጋር ወስና በርካታ ፈገግ አለች። ኡርጂ ፈገግቷን ሳይ ብቻሽን እኮ ፈገግ እያልሽ ነው። ምን እያሰብሽ ነው? ስላንተ ስራ ነው እኮ ጠለፋ ነው አንተ አስቀየሰች። በይው እሺ እንደፈልክ። እናት አንድ ሰዓት አብሬያ ከቆየው በኋላ ካመጣበት ቦታ መልሳት እንደማትል እርግጠኛ ነኝ። መቼም እናያለን። እሱን ግን ለኔ ቀለበት ከማሰረ በፊት ከእናት ጋር ማስተዋወቅ ይቀድም ነበርኩ። እናት አይ እቺ ልጅ እንድታገባት አልፈልግም ብትል ምን ልታደርግ ነው? የኔ ልብ ልትሰብር? አታስብሽ፣ ያ አይፈጠርም። እርግጠኛው ነው መለሰላት። መልሱን ለመስማት እየጓጓች የእናትን ትዕዛዝ ጥሰህና ፍላጎቷን ተላልፈ እኔን ታገባኛለህ? የምር ነፂ፣ እናቴ ማለት ለኔ ዓለሜ ነች። ምንም ታምር ቢፈጠር የእሷን ትዕዛዝ አልጥስም። ከፍላጎቷን በተጻራሪ አልሄድም። ግን እመኚኝ፣ ተወልጄ ይሄንን እስካህል እናቴ በእኔ ፍላጎትና ምርጫ ውስጥ አንድ ቀን እንኳን ጣልቃ ገብታ አታውቅም። እናቴ ፍቅሯ በነጻነት የተሞላ ነው። ነፍሱን ይማርና እንደዛ አይነት ችግር የሚያጋጥመኝ አባቴ ቢኖር ነው። እሱ ነው ህይወቴንም ፍላጎቴንም የየለት እርምጃዬን ሳይቀር ለመቆጣጠር ይሞክር የነበረው ሲል አብራራላት። በዚህ ጊዜ ቤት ደርሶ ነበር። መኪናውን አቆሞ እጇን ይዞ ወደ ውስጥ ይዟት ገባ። ቀጥታ ወደ እናቱ መኝታ ቤት ነው የወሰዳት። ሜላትም በቅርብ ልትገላት የምትፈልጋትን የኡርጂን እናት ለመጀመሪያ ጊዜ ስታያት ድብልቅልቅ ያለ ስሜት ተሰማት። ኡርጂ እንዳለውም ነጸብራቅን ወደ እናቱ ቤት ከወሰዳት በኋላ ወደ ቤት እንድትመለስ አልፈቀደላትም። ይኸው 4ኛ ቀኗ ነው። እሷም ልሂድ ብላ ሙጭጭ አላለችም። ምክንያቱም በቀሏን በተመለከተ በደንብ ለመዘጋጀትና ዝርዝር ቅር ለማውጣት ኡርጂን መላ ቤተሰቡንም ሆነ እሱን በቅርበት ማወቅና መከታተል እንዳለባት ተሰምቷታል። አሁን ከጧቱ 2 ሰዓት ትልቁ ቤት የጓሮ በረንዳ ላይ ቁጭ ብለው ከኡርጂ ጋር ቁርስ በልተው ጨርሰው ቡና እየጠጡ እያወሩ ነው። ከሰርጋችን በኋላ እኔ ቤት ነው አይደለ የምንኖረው? የኔ ማር፣ ያ እንዴት ይሆናል? እንዴት? ምን ችግር አለው? የኔ ቤት ማለት ያንተ ቤት ነው። ልጅ እስክንወልድ እኮ አይጠብንም። እሱ አይደለም ችግሩ። የማየን ሁኔታ እያወቅሽ ያንን የሚያህል ግዙፍ ቤት ውስጥ እናቴና እህቴ ነው የሚኖሩት። እህቴም ከወራባ ላይ ዩኒቨርሲቲ ትገባለች። እማዬ እንደሆነች አታስቸግርም። ከአንቺ ጋር ምንም አያገናኛትም። የራሷ ተንከባካቢ ነርስ አላት። እንዴ ምን እያልክ ነው?
እኔ እናትን መንከባከብ ወይም ከሷ ጋር መኖር መፈራ አለያም የሚያሳስበኝ ይመስልሃል? ቢያሳስብሽም እኮ የሚገርም አይደለም። ሰው ነሽ። ማንኛውም ሰው አዲስ ህይወት ውስጥ ሲገባ መፍራቱ ሰዋዊ ባህሪ ነው። ኖ በቃ ያንን አታስብ። የምኖረው ከእናተ ጋር ነው። በቃ የኔን ቤት ላከሬው ከነቀው የሚከራይ ሰው አግኝቻለሁ። ደግሞ አሪፍ ሀሳብ። ታማኝና እቃዎችሽን የማያበላሹብሽ ሰው ካገኘሽ አከራዩ አላት። አዎ አገኛለሁ። ማለት እቃዎቹን ካበላሹ ለመክፈል ውል ይገባሉ። እሱ ችግር የለውም። ግን ከዛ በፊት ለዚህ ቤታችን የሚያስፈልገን እቃ ካለ መርጠን የተወሰነው ማምጣት አለብን የሚል ሀሳብ አቀረበችለት። ኖ ምንም አያስፈልግም። የራሽ የምትጠቀሚባቸውን ልብስና መሰል ቁሳቁሶች ብቻ አምጪና ሌላው እዛ ይሁን። ማከራየቱን እኮ አንቺ ስላልሽ እንጂ ከዛ የሚገኘው ገንዘብ እውነቱን ለመናገር ያን ያህል አያስፈልገንም። አይ ውዴ ገንዘብ አያስፈልግም ማውቃለሁ፣ ግን የኪራይ ብር ማጠራቀም ፈልጋለሁ። ምናልባት እንደው የዛሬ 5 ወይ 10 ዓመት እህቴ በሆነ ምክንያት ወደኛ ተመልሳ ብትመጣ ህይወትን ለመጀመር ይሆናታል ብዬ አስቤ እኮ ነው። ኡርጂ ትንሽ እንደምትከዛለና እስቲ እሷ ትምጣና መቋቋሚያ አይጣጣ ግድ የለም ሲል መለሰላት። እህቴን በጣም ነው የምትወዳት? በጣም ነው ማከብራት። ትልቅ ያደገችና የበለጸገች ነፍስ አለቻት። በራሴ እንድቀና እያደረግከኝ ነው። ጥሩ ነው። አሁን የምትሄጂበት ቦታ አለ? ወደ ቢሮ ልሄድ ስለሆነ በዛው አድርሼሽ እሄዳለሁ ከፈለግሽ። አይ የትም መሄድ አልፈልግም። ከእናት ጋር ትንሽ ማውራት ደስ ይለኛል። ይህን ስትለው ይበልጥ ደስ አለው። መልካም ይመችሽ እንግዲህ አለና ከተቀመጠበት ተነስቶ ከንፈሯን ስሞ ከበረንዳው ሲወጣ እሷም ተነስታ ወደ እናቱ መኝታ ክፍል ሄደች። እንደደረሰች ቀስ ብላ ክፍሉን ከፍታ ወደ ውስጥ ስትገባ አልጋዋ ላይ እንደተዘረረች ጭልጥ ያለ እንቅልፍ ወስዷታል። ወደ ውስጥ ገብታ ቀስ ብላ በእግሮቿ ጥፍር እየሄደች አልጋዋ አጠገብ ያለው ወንበር ላይ ተቀመጠች። አተኩራ እናቱን ታያት ጀመር። እንዲሆነሽ ልገልሽ በመወሰኔ በጣም አዝናለሁ በማለት በውስጧ ታስብ ነበር። ስናለሁ የኡርጂ እናት ባትሆኚ ከኔ ጋር የሚያገናኝሽ ነገር አልነበረም። እኔም ገዳይ አንቺም ሟች አትሆኚም ነበር እያለች በውስጧ እያሰላሰለች እንባዋ በጉንጮቿ መንጠባጠብ ጀመረ። በዚህ ጊዜ የኡርጂ እናት ድንገት አይኗን ገለጠች። ከዛም የልጇ እጮኛ ካጠገቧ ቁጭ ብላ ስታያት ወይ ልጄ ቆየሽ እንዴ ስትል ጠየቀቻት። ሜላትም እንባዋ እንዳይታይ በልብሷ ጫፍ እየጠረገች አይ ትንሽ የቆየሁት አልቀሰቀስኩሽም አይደል? አረ ነይ እስኪ መቀመጫውን ለቀሽ ነይ ከዚህ ከጎኔ ተቀመጭ። እሺ ማይ። መቀመጫውን ለቃ አልጋው ጠርዝ ላይ ተቀመጠችና ጎንበስ ብላ ጫማዋን በማውለቅ ሙሉ በሙሉ አልጋዋ ላይ ወጣ ትራሱን ተደግፋ ከጎኗ ተጋደመች። ልጄ እዛ ቁም ሳጥን መጀመሪያው መሳቢያ ላይ ክፈቺ እስኪ አለቻት። ሜላት ከተቀመጠችበት አልጋ ላይ ተነስታ አማቿ ወደ ጠቆመቻት ቁም ሳጥን ሄዳ ያለቻትን መሳቢያ ከፈተች። ቁልፎች ፈልጊ ከላይ ስለነበር ወደ ያገኘችው አምጩ ወስዳ ሰጠቻት። 10 ከሚሆኑ ቁልፎች መሃል አንዱን መርጣ ሰጠቻትና በዚህ ቁልፍ የታችኛው መሳቢያ ከፈችና አንድ ትንሽ ሳጥን አለች አውጭና አምጪልኝ። ሜላት ምንም ባይገባትም እንዳለቻት ነጥላ የሰጠቻትን ቁልፍ ይዛ ሄዳ የጠቆመቻትን መሳቢያ ከፈተች። 5 ሴንቲሜትር በ50 ሳንቲሜትር ስፋት ያለው በቀይ ቆዳ የተለበጠች የምታምር ሳጥን አለች። አወጣችና ይዛላት በመሄድ አልጋ ላይ አስቀመጠች። እስኪ አሁን እንደው አስቸግርሽ ቀና አርጊኝና ትራሱን አስደግፊኝ አለቻት። እንዳለቻት አልጋው ላይ ወጣና በጥንቃቄ አንስታ ትራሱን አስተካከለችና ወደ ኋላ አንሸራታ ማስቀመጠቻት። በቃ ተመችቶኛል፣ አሁን ቁልፉን ስጪኝና ቁጭ በይ እንዳለቻት አደረገች። ከቁልፎቹ መካከል አነስተኛውን መርጣ ትንሿን ሳጥን ከፈተችው። ሜላት ውስጡን ስታይ አፏን በድንጋጤ ከፈተች። ሙሉ ሳጥን ጌጣጌጥ ነው። ወርቅ፣ ብር፣ ዳይመንድ፣ በሐብል፣ በጆሮ ጌጥ፣ በአምባር ምንም የሌለ የጌጥ አይነት የለም። የጌጣጌጡን ሳጥን ወደ ሜላት ገፋ አደረገችው። ምንድነው እናቴ? ይሄ ጌጣጌጥ ያንቺ ነው። ልጄን ለምታገባና የልጅ ልጆች እናት ለምትሆን የዚህ ቤት የወደፊት የቤት እመቤት ለመስጠት
ለበርካታ ዓመታት ያጠራቀምኩት ጌጥ ነው። ልጄን አምኜ ሰጥቼሻለሁ። ከልጄ ጋር ሲነጻጸር ይሄ ቁስ ነው። እንዴማዬ ይሄ የሚሊየን ብር ጌጥ እኮ ነው። አይ ልጄ ደግሞ አይደለም ሚሊየን እንደው በቢሊየን ብርም አይገመትም። እሱን አምኜሽ እንድታገቢው ከፈቀርኩ ይሄን ጌጥ ላንቺ ለመስጠት ምንም መሰሰትበት ምክንያት የለም። ደግሞስ ምን ሊያደርግልኝ? እኔ በቅርቡ ባክሽ መሄድ አይቀርም። ሴት ደግሞ ልጄንም የኔ የሆነውንም ነገር ኃላፊነቱን ላንቺ ባደራ ሰጥቼ ነው የምሄደው። ናቲ እንደዚህ አትበይ፣ ገና ትድኛለሽ። እነዚህ ጌጦች አድርገሽ አብረን እንዘንጣለን፣ በየመዝናኛው ቦታ እንምነሸንሻለን፣ ልጅሽንም አብረን እንንከባከበዋለን። አይ እንደውም እኛ ሳንሆን እሱ ነው የሚከባከበን። ፈገግ አለች። ልጄ ያው ለኡርጂ እንዳትነግሪው፣ አንድ ነገር ልንገርሽ። ምንድነው? ንገሪኝ፣ ቃል ገባልሻለሁ። ሰርጋችሁ መቼ ላይ ነው? ከ2 ወር በኋላ ሚያዝያ 28። ልጄ ሰርጉ እስኪደርስ አትጠብቂ። በዚህ 2-3 ቀን ውስጥ እዚህ መኖር ብትጀምሪ። እንዴማዬ እዚህ መኖር እኮ ጀምሬያለሁ፣ ሳምንት ሆነ። አይደለም እንደዛ ማለት አይደለም። እቃዎችሽን፣ ልብሶችሽን አምጪና ሙሉ በሙሉ እዚህ መኖር ጀምሪ ነው ምልሽ። ለነገሩ አንቺን ፈርቼ ነው እንጂ እኔም እኮ እንደዛ ላደርግ አስቤ ነበር። ምክንያቱም ቤቴን ለ1 ዓመት አከራይቼዋለሁ። ሰዎቹ የወር እንዳለቀ መግባት ይፈልጋሉ። እኔ እስከ ሰርግ ጠብቁኝ እያልኳቸው ጭቅጭቅ ላይ ነው። ጎሽ በቃ ነገውኑ ዕቃሽን አምጪና አስረክቢያቸው። እሺ እንዳልሽኝ ያደርጋለሁ። መጀመሪያ ግን ከኡርጂ ጋር ልመካከር። በፍጹም ምንም መነጋገር መመካከር አያስፈልግም። ዝም ብለሽ እንዳልኩሽ አድርጊ። እሺ ማዬ እንደዛ አደርጋለሁ። ይህን ሳጥን ግን ቆልፊውና ወደ ቦታው ልመልሱ አለቻት። ተቃውሞዋ ከምሯን ነው። ንብረቷንም ነፍሷንም ልትነጥቃት አትፈልግም። አይ መቀበል አለብሽ። አይ አልቀበልሽም። በቀበልም የሰርግ ቀን ለዛውም ጥቂቱን። የእኔ ልጅ የሰርግሽ ቀን አልኖርም። ሜላት ከተቀመጠችበት ያልጋ ጠርዝ ተስፈንጥራ ተነስታ መልሳ ቁጭ አለች። ምን ማለት ነው? ምን ማለት ነው ለሰርግሽ አልኖርም ማለት? ወደ አሜሪካ ለሕክምና ልትሄጂ ወስነሻል እንዴ? እንደዛ ልትል የቻለችው ኡርጂ ከ2 ቀን በፊት አሜሪካ ካለው አጎቱ ጋር በስልክ ሲያወራ ሰምታ ነበር። የማይሻላት ከሆነ ላካት ሲል ሰምታለች። ከሰርጉ ቀድሞ አሜሪካ የምትሄድ ከሆነ እቅዷ ሁሉ ገደል ገባ ማለት ይሆናል። እስከዛሬ ስትዘጋጅበት የነበረው ሁሉ እንደ አምር ተበትኖ ይጠፋል ማለት ነው። ያ ከሆነ ደግሞ እንደገና አዲስ እቅድ ማዘጋጀት ይኖርባታል። ያ ደግሞ አድካሚ ነው የሚሆንባት። እጇን ላይ ያሳረፈችና ወደ ራሷ ወሰደችው። ልጅ እስኪ ነይ ቁጭ በይ አለቻት። ተመለሰችና ቁጭ አለች። ልጅ ልሽ የምነግርሽን በጥሞና አድምጪኝ። አሁን የምነግርሽ ልጅ የሚያውቀውን ነገር አይደለም። የሆነ ስትሮክ ብቻ አይደለም ያለብኝ። ላለፉት 3 ዓመት ከካንሰር ጋር ስታገል ነበር። አሁን ግን ከውስጥ ጨርሶኛል። አየሽ በደንብ ይታወቀኛል። 1 ሳምንት ቢበዛ 2 ሳምንት ነው የቀረኝ ብላ የሚያስደነግጥ ዜና አረዳቻት። ሜላት ሳታስበው እንባ በጉንጮቿ መንጠባጠብ ጀመረ። ከ2 ወር በኋላ በገዛ እጆቿ ልትገላት ያሰበቻት ሴት እኔ ቀድሜ ሰሞኑን ነው መሞተው ስትላት ዝብርቆቋን የወጣው። ለምን እኔ ሳልገላት ቀድማ ልትሞት ተዘጋጀች ብላ አይደለም የተበሳጨችው፣ አሳዝናት ነው። በጣም ነው ያሳዘነቻት። እንደዚህ አይነት ስሜት ስለተሰማት ደግሞ በራሷ ደካማነት ተበሳጨች። ምን ማለት ነው? ቆይ ይሄን የመሰለ አደገኛ ነገር እንዴት ከኡርጂ ትደብቂያለሽ? ምን ያህል እንደሚወድሽ እያወቅሽ። ይሄ ለኔ የነገርሽኝ እኮ ለኡርጂ ብቻ ሳይሆን ለነጻነትም ልትነግሪያት ይገባል። እንደውም እነዚህ ጌጣጌጦች ለነጻነት ነው መስጠት ያለብሽ። እርግጥ ለማስታወሻ እኔም አንድ ጌጥ እፈልጋለሁ፣ ሌላው ግን ለብቸኛዋ ሴት ልጅሽ ነው የሚገባው ብላ ትክክለኛ ያለችው አስተያየቷን ሰጠች። አይ ልጅ ያው ኡርጂን ለነጻነት ሳይሆን ላንቺ ነው አምኜ ባደራ ሰጥቼ መሄድ የምፈልገው። ለምን? እሷ እኮ እህቱ ነች። አውቃለሁ። ልክ እንደ እህቱ ነች። ትወደዋለች፣ ታከብረዋለች። ቆይ እንደ እህቱ ነች ስትይ ያው ልጅ ኡርጂ ነግሮሽ እንደሆነ አላውቅም። ከዓመታት በፊት ሰው ላይ መኪና አደጋ አድርሶ ሰው ሞቶበት ነበር። ስለ መኪና አደጋው ሲነሳ የሰውነቷ ጥቃቅን ጸጉሮች ሁሉ ቆሙ። እንደምንም ራሷን ተቆጣጠረችና ውይ ኧረ አልነገረኝም ብላ መለሰችላት። አዎ አንድ ቀን ይነግርሻል።
ያለፈ ቁስሉን ስለሚቆሰቁስበት ነው ያልነገርሽ። ያን አደጋ በማድረሱ ልጄ ለዓመታት ተሰቃይቷል። እኔም አብሬው ተሰቃይቻለሁ። በጸጸት ራሱን ሊስት ጥቂት ነበር የቀረው። እንዳይታሰር ፈርቶ አሜሪካ ሸሽቶም ሄዷል። ነገር ግን 2 ዓመት ታምኛለሽ ከአንድ ክፍል አልወጣም ነበር። ምግብ በ2 ቀን አንዴ፣ ለዛውም ለምኜና አልቅሼ ነበር የሚበላልኝ። ሰውነቱ በላዩ ላይ እየሸተተ በወር አንዴ እንደምንም ጎትቼ ሻወር ከትቼ ነበር እንደ 4 ዓመት ልጅ አጥቦኝ ነበር። ሜላት የምትሰማው ነገር ሁሉ ለሷ እንግዳ ነው የሆነባት። ምናልባት መጽሐፉን አንብባ ብትጨርስ ኖሮ አሁን እናቱ የምትነግራት ነገር ቀድማ ታውቅ ነበር። እንዴት ከዛ ስቃይ ሊያገግም ቻለ ብላ በመጠየቅ የበለጠ እንድታወራ አበረታታቻት። በነጻነት ምክንያት አልገባኝም። እህቱ ከዚህ ችግር እንዴት ልታወጣው ቻለች? ልነግርሽ የፈለኩት እሱን ነበር። ነጻነት እህቱ አይደለችም። የዛች ገጭቶ የገደላት ምስኪን ሴት ልጅ ነች ብላ የማይታመን ነገር ነገረቻት። በዚህ ጊዜ ሜላት ድንግርግር ወጣ። እናቴን የገጨው እሱ አይደለም እንዴ የሚል ጥርጣሬ ሁሉ በውስጧ ተቀሰቀሰ። እርግጠኛ መሆን ስለፈለገች ቆይ ተገጨው ስሟ ማን ነው ስትል ጠየቀች። የራሷን እናት ስም እስከ ሙሉ አባቷ ነገረቻት። ቆይ ታዲያ እሷን ልጅ እንዴት አገኛችኋት ስትል ሌላ ጥያቄ። ያው ችግሩ እንደተፈጠረ ነፍሱን ይማሮና አባቱ ከሴትዮዋ ባለቤት ጋር ስለ ካሳ እየተነጋገረ ነበር። እንዴ ካሳም ከፍላችኋል? አዎ ደበበ ግዛው ለሚባሉ ለሴትዮዋ ባለቤት ማለት ለነጻነት አባት 200,000 ብር ከፍለናል እኮ ብላ ጭንቅላት የሚያዞር መረጃ ነገረቻት። 200,000 ብር? አዎ። እሺ ታዲያ ከነጻነት ጋር እንዴት ተገናኛችሁ? እሷማ እናቷ ከሞተች በኋላ እሱ ማለትም ይሄ የሟቺቱ ባል እዚህ ሐዘኑን መቋቋም ስላልቻለ ወደ ክፍለ ሀገር ሄዶ መኖር ፈለገ። ልጁ ግን አዲስ አበባ ለቃ መሄድ አልፈለገችም። ስለዚህ አባትየው እሷን ዘመድ ጋር ትቷት ሊሄድ እንደሆነ ለኦርጂ አባት ነገሩ። በዛን ጊዜ እኔና ኦርጂ አሜሪካን በመጥፎ ሁኔታ ላይ ነበርን። የኦርጂ አባት ስለ ሟች ልጅና ስለ አባቱ ሁኔታ ሲነግረን እኔና ኦርጂ ነጻነትን ለመረከብ ተስማማን። እናም ወዲያው ወደ ሀገር ቤት ተመለስን። እኔም እንደ እናቷ እሱም እንደ ወንድሟ ሆነን በኃላፊነት በህይወቷ ሙሉ ከጎኗ ለመሆን ወስነን ወደ ቤት አመጣናት። ከዛ ውሳኔ በኋላ ነበር ልጄ ከወደቀበት የተነሳው ከህመሙም ያገገመው። እንዳልኩሽ ወዲያው ነበር ወደ ኢትዮጵያ የተመለስነው። ከዛም ከአባቷ ጋር ተነጋግረን ነጻነትን ወደ ቤታችን አመጣናት። ይህ ያለፈውን 7 ዓመትም ለኔም ልጄ ለኦርጂም እህቱ ሆና እየኖርን ነው። ኦርጂም እናቷን ስላሳጣት አሁን ድረስ በጣም ቢጸጸትም ልጇ ጎዳና ላይ ስላልወደቀችና የተቻለውን እያደረግና እየተንከባከባት ስለሆነ በመጠኑ ራሱን እያጽናና ነው። ሜላት ከዚህ በላይ የሰማችውና የምትሰማውን ነገር ተቋቁማ መቀጠል አልቻለችም። እማዬ በቃ ብዙ አደከምኩሽ፣ አሁን አረፍ በይ። እኔም የምሄድበት ቦታ አለ፣ ስመለስ የቀረውን እናወራለን። የኦርጂ እናት እሺ ልጄ እውነትሽን ነው በማለት በሐሳቧ ተስማማች። ሜላት አልጋው ላይ ወጥታ በጥንቃቄ ወደ ታች ጎትታ አስተኛቻትና በጌጣጌጥ የታጨቀውን ሳጥን ወደ ቦታ መልሳ ከመኝታ ቤት ወጣች። እየተንደረደረች ቤቱን በፍጥነት ለቀቀች። ወዴት እንደምትሄድ አታውቅም፣ ግን ደግሞ የሆነ ቦታ ተቀምጣ ማሰብ አለባት፣ ካለበለዚያ ትፈነዳለች። ሜላት ግቢውን ለቃ እንደወጣች ቀጥታ ተንደርድራ ፊት ለፊት ያገኘችው ክፍት ታክሲ ውስጥ ነው የገባችው። ታክሲው ወዴት እንደሚሄድ ራሱ ግድ አልነበራትም። አእምሮዋ በጭንቀት ሊፈነዳ ነው። ሰው የሌለበት ስፍራ ብታገኝና ጉሮሮዋ እስኪሰነጠቅ ብትጮና ቢወጣላት ደስ ይላል ነበር። ነገር ግን ያለችው አዲስ አበባ እምብርት ላይ ነው። ካጠገቧ የነበረው ተሳፋሪ ወራጅ ሲል ባለ ታክሲው ሲያቆም ረዳቱ በራፉን ከፈተለት። ሰውየው ከስሯ ተነስቶ ሲወርድ አብራው ወረደች። እንቅስቃሴዋ ሁሉ በደመ ነፍስ የተቃኘ ነው። ቀጥታ ፊት ለፊት ያገኘችው ሆቴል ውስጥ ገብታ መቀመጫ ይዛ ቀዝቃዛ ቢራ አዘዘች። ጨጓራዋ ላይ የሚነድባት እሳት ምናልባት ያቀዘቀዝላት ይሆናል። አዎ ፍላጎቷ እንደዛ ነው። አሁን እሺ ምንድነው የማደርገው? በቅዴ ቀጥላለሁ ወይስ ሰርዘዋለሁ? ኦርጂን አገባዋለሁ ወይስ ጥዬው ጠፋለሁ? በጥያቄዎች እያጨናነቀችው ያለው አይምሯ ምንም ግልጽ ምላሽ ሊሰጣት አልቻለም። እናቴን ገሎ አሜሪካ ሸሽቶ የተንደላቀቀ ኑሮ እየኖረ ነው ብላ ለዓመታት ስታስብ ነበር። አሁን እንደተረዳችው ግን እሱም ልክ እንደሷ ሲሰቃይ ነው የኖረው። እሷ መከራ ውስጥ እንደነበረች ሁሉ እሱም መከራ ውስጥ ነበር። ከዛም አልፎ
የአንጀራ አባቷ አታሎት በሷ ምትክ ሌላ ሴት እየረዳና ቤቱ እንደ እህቱ አድርጎ እያኖረ ነው። ይህን ሁሉ ነገር አንድ ላይ ገጣጥማ ስታስበው ኡርጂን ለሞት የሚያበቃው ነገር ማግኘት አልቻለችም። የሱ ብቸኛ ጥፋቱም እናቷን በመኪና ገጭቶ መሶሩ ብቻ ነው። ኡርጂ ከዛ በኋላ ጥፋቱን ተከትሎ የመጡ ችግሮችን ለማስተካከል ከግምቷ በጣም በራቀ መልክ ብዙ ነገር አድርጓል። የሚያሳዝነው ደግሞ ይሄን ያወቀችው ከሰዓታት በፊት ነው። ቆይ ነገር ከመወሰኔ በፊት ስለ ሁሉም ነገር በቂ መረጃ ማግኘት አለብኝ ስትል ወሰነች። ታዲያ እንዴት ነው መረጃ ማግኘት የምችለው ብላ ራሷን ስትጠይቅ መጀመሪያ የመጣላት ከቀናቶች በፊት ግማሽ አድርሳ ያቋረጠችው የኡርጂ መጽሐፍን ማንበብ ነው። ከዛም ነፃነትን ማናገር። እንዴት ነው አባቱ ያሳመናት? ምንድነው እቅዳቸው? ሐሳቧን ሳታገባድድ ስልኳ ጮኸ። አየችው፣ ኡርጂ ነው። እንደምንም ለመረጋጋት ሞከረችና አነሳችው። ሄሎ ፍቅር፣ በቀዘቀዘና በሻከረ ድምፅ። ሄሎ ኡርጂ፣ ምንድነው ድምፅሽ? አመመሽ እንዴ? አይ አላመመኝም። ስራ ልጨርስ ነው። ልምጣና አራት ውጪ እንብላ። ፍቅር ቅር ካላለ ይሄን ግብዣ ለነገ ታዘዋውርልኛለህ? ይሄ ማለት አሞሻል ወይ ደብሮሻል ማለት ነው። እኔ እኮ እራት ውጪ እንድንበላ የፈለኩት በዛም ስለ ሰርግ ዝግጅታችን እንድናወራ ፈልጌ ነው እኮ። እናወራለን፣ ግን ዛሬ አይደለም ነገ ይሁንልኝ። በዙ የተደነጋገረ ሁኔታ ላይ ሆና እሱም ማግኘት አትፈልግም። ከሱ ጋር ፊት ለፊት ከመገናኘቷ በፊት ጥርት ያለ መረጃ ማግኘት አለባት። ኡርጂም ብዙ ሊጫናት ስላልፈለገ እሺ በቃ ማታ ቤት እንገናኝ። ፍቅር ይቅርታ አድርግልኝና ዛሬ አቤቴ ባድር ደስ ይለኛል። ምን እየተካሄደ ነው? እባክህ ፍቅር ዝም ብለሽ ይበለኝ ብለም ጠየቀችው። ወይ ጉድ! እሺ በቃ ችግር የለውም። ጠዋት ግን ቁርስ አብረን ነው የምንበላው። እሺ በሱስ ማማለሁ። በቃ ቻው፣ አፈቅርሻለሁ። እኔም አፈቅርሃለሁ። ስልኩን ዘግታ ሂሳቧን ከፍላ ከሆቴል ወጣች። ራይድ ጠራች። ወደ ሰፈሯ እንዲወስዳትም ነግራ ተንቀሳቀሰች። እቤት እንደደረሰች ቀጥታ መጀመሪያ ያደረገችው የለበሰችውን ልብስ አውላልቃ ወደ ሻወር ቤት መግባት ነው። እንደዛ ያደረገችው ትንሽ ለመቀዝቀዝና ሙዷን ለማስተካከል ፈልጋ ነበር። ከደቂቃ በላይ በቀዝቃዟ ሰውነቷን አስመታች። ቀለል ያለ ፒጃማ ለብሳ ወደ ኪችን ሄደች። ቡና አፈላች፣ በፔርሙዝ ሞላች። ከብርጭቆ ጋር ይዛ ወደ መኝታ ቤቷ ሄደችና ፔርሙዙና ብርጭቆን ከአልጋዋ ጎን ያለ ጠረጴዛ ላይ አስቀመጠች። ሳታየው አልጋዋ ጎን ያለ ኮመዲኖ ላይ አረፈ። ወደዛ ተራመደችና መሳቢያውን ከፈተች። ውስጡ 3 የተለያዩ ብልቃጦችና አንድ ሽጉጥ ከብዙ ጥይቶች ጋር አሉ። እነዚህ ብልቃጦች የሰው ልጅ በተለያየ መንገድና የጊዜ ርዝመት መግደል የሚችሉ መርዞች ናቸው። ከነዚህ ውስጥ አንዱን መርጣ በሰርጓ ቀን የኡርጂን እናት ለመግደል ነበር እቅዷ። ሽጉጡ ምናልባት ያልታሰበ ነገር ከተፈጠረ ለመጠባበቂያ የገዛችው ነው። እኚህና ሌሎች ተያያዥ ዝግጅቶችን ስታደርግ ነበር የሰነበተችው። ግን ከሰዓታት በፊት የሰማችው መረጃ ሁሉ ነገር ከስር መሰረቱ የሚደበላልቅ ሆኖ ነው ያገኘችው። መሳቢያውን መልሳ ዘጋችና የኡርጂን አዲስ መጽሐፍ ይዛ አልጋው ላይ ሙሉ በሙሉ ወጣችና ትራሱን ተደግፋ ያቆመችበት ገጽ ላይ ከፈተችው እና ማንበብ ጀመረች። 10 ደቂቃ ብቻ ነበር በተመቻቸችበት ሆና ማንበቧን የቀጠለችው። ከዛ አንዴ ሳሎን፣ ቀጥሎ መኝታ ቤት፣ ከዛም ኪችን እየገባች እየተቀመጠች እየተነሳች እያለቀሰች ጸጉሯን እየነጨች የመጨረሻውን ገጽ አንብባ ስትጨርስ ከቆመችበት ተዝለፍልፋ የሳሎኑ መሃል ወለል ላይ ተዘረረች። አእምሯ ማሰብ ሁሉ ደክሞት ነበር። በቀላሉ ትንፋሿን መሰብሰብ አልቻለችም። እንደምንም እየተጎተተች ከወለሉ ተነሳችና ወደ መኝታ ቤቷ ሄዳ አልጋዋ ላይ ተዘረረች። እጇን እንደምንም ዘርግታ ከኮመዲኖ ላይ ስልኳን አነሳች። አየችው። ከሌሊቱ 10 ሰዓት ከ25 ይላል። የኔ ውድ በጣም ነው ማፈቅር ብላ ጻፈችና ስልኳን እዛው አልጋ ላይ ያስቀመጠች። አይኗን ጨፈነች። ወዲያው ከየት መጣ ያልተባለ ብርቱ እንቅልፍ ጠርጎ ወሰዳት። በራፏ ሲንኳኳ እንኳ መስማት አልቻለችም። ኡርጂ ወደ መኪናው ተመለሰና የራሱን ቁልፍ አምጥቶ ከፍቶ ወደ ውስጥ ገባ። መጽሐፉ እንደተከፈተ የሳሎን ወለል ላይ ያገኘው። ጎንበስ ብሎ አነሳውና በዝግታ እርምጃ ወደ መኝታ ቤቱ ሄደ።
በራፉ ወለል ብሎ እንደተከፈተ ነው። ዝርግትግት ብላ ከአልጋው ላይ ተኝታለች። ለምንድነው ብርድ ልብሱን ገልጣ ከውስጥ ያልገባችው? አሁን ወደ መኝታ ቤቷ ዘልቆ ገባና አልጋው ጠርዝ ላይ ተቀመጠ። እጁን ዘረጋ፣ ጸጉሯ ላይ አሳረፈ። ይዳብሳት ጀመር። ሊቀሰቅሳት አልፈለገም። ጫማውን አወለቀና ሙሉ በሙሉ አልጋው ላይ ወጣ። ትራሱን አስተካክሎም ተኛ። አቅፎ በዝምታ ይመለከታት ጀመር። በፈጣሪ እቺ ልጅ በጣም ነው ማፈቅራት ሲል ለራሱ ነገረ። እስኪያገባትና ሚስቴ ናት እያለ ለሀገር ሁሉ እስኪያስተዋውቃት ቸኩሏል። ከወራት በፊት ስለ ጋብቻ ምንም አይነት ፍላጎትና ሐሳብ ባይምሮ አልነበረውም። መቼም አገባለሁ የሚል እቅድም አልነበረው። ሜላት እንዳገኘ ግን ፍቅር ያዘው። ለሷ ግን ገና ፍቅሩን ሳይገልጽላት ጥላው ተሰወረች። ግን ደግሞ እቺን የመሰለችቱን ጥላለት ሄደች። እሷን ካፈቀረው በላይ አፈቀራት። ከማፍቀርም አልፎ ሊያገባት ቆረጠ። ይኸው ለዛም እየተዘጋጀ ነው። ለዛም ዘላለሙን ያመሰግናታል። ኡርጂ ስለሷ ማሰቡን ሳይጨርስ አይኗን ስትከፍት ተመለከታት። ውይ የኔ ፍቅር ነቃሽ? ኡፍ አይን ሲገልጡ አንተን ከጎን ማየት መባረክ ነው አለችው። በቃ ልታገብኝ እኮ ነው። ከዛ በኋላ አይንሽን ስትጨፍኝ ለመጨረሻ ጊዜ የምታየው እኔን፣ አይንሽን ስትከፍቺም እንደዛው። ታድልሻል በልኝ። አንቺ ሳትሆኚ እኔ ነኝ የታደልኩት። ቢያውን ትንሽና ቃል የገባሽልኝን ቁርስ ጋብዥኝ። ቁጭ አለች። እንዴ አለች ከተኛችበት ተነስታ። ግራ ገብቶት ምን ነው? እኔ ጋብዛለሁ አላልኩም፣ አንተ ነህ ጋብዝሻለሁ ያልከኝ። አንቺ ምን አይነት ችጋራም ነሽ? ቆይ ከ3 ቀን በፊት አይደለም እኔ የ1 ዓመት የቤት ኪራይ ተቀበልሽው? ቢሆንስ አዲስ ጎጆ ውጪ ነኝ እኮ ብር አላባክን። እሺ በቃ ሰሞሽ ገባዡ ነኝ ይሁንልሽ። በ10 ደቂቃ ውስጥ ልብስሽን ቀይሪና ነይ ሳሎን ጠብቅሻለሁ አለና ከአልጋው ላይ ወርዶ ግንባሯን ስሞ ከመኝታ ክፍሏ ወደ ሳሎን ሄደ። ሜላት መኝታ ቤቷን ለቃ ሳሎን ስትገባ ነጻነት ግዙፉ ሶፋ ላይ ተኝታ ፊልም ስታያገኘቻት ወደሷ ተራምዳ ሌላኛው ሶፋ ላይ ተቀመጠች። ነፂ ስትል ጠራቻት። አቤት ነጸብራቅ፣ ስራ ከሌለሽ የሆነ ቦታ ታከይኛለሽ? ችግር የለውም አሁን ነው የምንሄደው? አዎ እሺ በቃ ልብስ ቀይር የመጣው ብላ ወደ መኝታ ክፍሉ ሄደች። ቀይራ ስትመጣ ቀጥታ ተያይዘው መጡ። ቀጥታ ግቢ ውስጥ የቆመችው ነጻነት የምትጠቀምበት መኪና ውስጥ ገቡ። ሜላት አረ ልጠራ ነበርኩ። እንዴ የኔ መኪና ያለ ምን ይሰራል ነው ወይስ ወንድሜ ጥሩ ሹፌር አይደለችም አለሽ? አረ በፍጹም እሱ እንደውም የነገረኝ አደጋ ካደረሰ በኋላ ለአመታት መኪና መንዳት እንዳቆመና የሆነ ራቅ ያለ ቦታ መሄድ ሲፈልግ አንቺን መለማመጥ እንዳለበት። ነጻነት ከት ብላ ሳቀችና ምን ለማመጣልሽ? ስንት ሰዓት ለምኜው ተለማምጬው ነው እኮ የምወስደው፣ ለዛውም በወር 1 ቀን። አባትየው እንደሞቱ ለ3 ዓመት ካምፓኒውን ሲያስተዳደር በሹፌር ነበር የሚንቀሳቀሰው። ደከመኝ ብሎ ካቆመ በኋላ ግን አብዛኛውን ጊዜ በእግር ነው የሚጠቀመው። ከፈለገ ከቦሌ እስከ ጦር ኃይሎች፣ ከፒያሳ እስከ ፓሪስ ሊቆሶ ይችላል። በእግሩ ነው ማለት። ሜላት በገረሜታ በእግሩ? አዎ በእግሩ። ነፂ ትንሽ ራሴን አሞኛል፣ እዚህ አካባቢ ካፌ ካለ ማኪያቶ ብንጠጣ ደስ ይለኛል አለቻት። ሜላት እንደዚህ ያለችው የሆነ ራሷን አሟት ሳይሆን አረፍ ብላ በተረጋጋ ሁኔታ ከነጻነት ጋር የጀመረችው ጨዋታ ለመቀጠል እንዲያመቻት ነው። ጨዋታ ብቻ ሳይሆን ምርመራውን ልትቀጥል ነው። አሁን ኦርጂን በተመለከተ ውሳኔ ላይ ለመድረስ የሚያስፈልጋት የመጨረሻ መረጃ ነጻነትና አባቷ ነው። እሺ ጥሩ፣ ከፊት ለፊታችን አንድ ቆንጆ ካፌ ያለሽ፣ ቆይ እዛ ጎራ እንልና እንጠጣለን አለቻት። 5 ደቂቃ ወደፊት ከነዳሽ በኋላ መኪናዋን ጥጋስ ይዛ ቆመች። ሞተሩን አጥፍታ ተያይዘው ወረዱ። ወደ ካፌው ተያይዘው ሄደው ተቀምጠው እንዳዘዙ ሜላት ጥያቄዋን ጀመረች። እስኪ ስለ አደጋው ንገሪኝ፣
ብላ ድንገተኛ ጥያቄ ጠየቀቻት። ነጻነት ደነገጠች። ስለየትኛው አደጋ? ኡርጂ ስላደረሰው የመኪና አደጋ ነው። ነጻነት ግራ በመጋባት ውስጥ ገብታ ብዙ ዓመት አለፈው እኮ አሁን ሁላችንም ረስተነዋል። እንዴ እናትሽ አይደለም እንዴ ተገጭታ የሞተችው? ሌሎች እርሱት፣ አንቺ እንዴት ልትረሹ ትችያለሽ? ነጻነት ልትጠጣ ወደ አፏ እየወሰደች የነበረው ማኪያቶ በድንጋጤ መልሳ ስታስቀምጥ ግማሹ ተደፋ። ምን ነው? ምን ያስደነግጥሻል? ማለቴ እንዴት አወቅሽ? ኡርጂ ነግሮሽ ነው? አይ ወንድምሽ አልነገረኝም። እናትሽ ናት። አዎ ይቅርታ፣ ማለቴ አሳዳጊ እናትሽ። ሜላት እናትሽና ወንድምሽ የሚለው ቃል የተጠቀመችው ሆነ ብላ ነው። እንደዛ ነው። የኔ እናት ነው የገጨው። በወቅቱ በጣም አዝኜ ነበር። እኔ ብቻ ሳልሆን አባቴም አዝኖ ነበር። ኡርጂ እናቴን ከገጨ በኋላ ወደ አሜሪካ መሸሹ አበሳጭቶን ነበር። በኋላ ግን ተነጋግረን ነገሩን ፈታ ነው ብላ ስትመልስላት ሜላት በፈጣጣነቷ ተገርማ በገረሜታ ስታያት ከቆየሽ በኋላ ይገርማል። እኔ ምልሽ የእናት ሞት እንዲህ በንግግር በቀላሉ ይፈታል? አይ እሱም አይደለም፣ የእናት ሞት እንዲህ በቀላሉ የሚረሳ አይደለም። ግን ኡርጂን እኮ አግኝተሽ ስታነጋግሪው ምስኪን መሆኑና አውቆ እንዳላደረገው ወዲያው ትረጃለሽ። በቃ እሱም ፈርዶበት ነው እንደዛ አይነት ጣጣ ውስጥ የገባው እና ይቀራል ነው በቃ። ሜላት ድንገት የጠየቀቻት ጥያቄዋን አቅጣጫ ቀየረችባት። ለመሆኑ እናትሽ የት ነው የምትኖረው? ይርጋ ጨፌ። እናትሽ ይርጋ ጨፌ ካለች ኡርጂ የማን እናት ነው የገጨው? አንዴ ነጸብራቅ ይልሽ እያደናግርሽ ነው። አባቴን የጠየቅሽ መስሎኝ ነው ይርጋ ጨፌ ያልኩሽ ብላ የሰራችውን ስህተት በቅጽበት ለማስተካከል ሞከረች። ግን ረፍዶባን ነበር። እንደዛ ነው። አቶ ደበበ ግዛው እዛ ነው የሚኖረው ማለት ነው ብላ ሌላ ጥያቄ ዱብዳ ጫነችባት። እንዴ ነጸብራቅ፣ የአባቴን ስም ለዞም ከና አባቱ እንዴት አወቅሽ? እኔ እንጃ፣ አንቺ ነገርሽኝ መሰለኝ አለችና ከቦርሳዋ ብር አውጥታ ጠረጴዛ ላይ አስቀምጣ ከተቀመጠችበት ተነስታ በቃ እንሂድ፣ ይሄን ያልካወራን ይበቃናል ብላ መንቀሳቀስ ስትጀምር ነጻነትን በከፍተኛ ድንጋጤና ፍርሃት ከተቀመጠችበት ተነስታ እየተንገዳገደች ተከተለቻት። መኪናውን እንዳንቀሳቀሱ እባክሽ ነጻነት፣ ራሴን አሁንም ስላልተሻለኝ ወደ ቤት ብንመለስ፣ ያልኩሽ ቦታ ነገ ሄዳለሁ የሚል ሐሳብ አቀረበችላት። ነጻነትም ምንም ሳትመልስላት መታጠፊያ ስታገኝ መሪዋን ጠምዝዛ ወደ ቤት የመልስ ጉዞ ጀመረች። ቤት እስኪደርሱ ሁለቱም በዝምታ እንደተዋጡ ነበር። ገና ግቢ ውስጥ ገብተው መኪናዋ በቅጡ ሳትቆም ነው ሜላት ከፍታ የወረደችው። ቀጥታ በጊዜያዊነት እንድታርፍበት ወደ ተደረገው እንግዳ ክፍል ገባችና በራፉን ከውስጥ ዘግታ ወደ አልጋ ሄደች። ጫማዋን አውልቃ በቁሙ አልጋ ላይ ተዘረረች። አሁን አንድ ነገር እርግጠኛ ሆናለች። በፍቅረኛዋ በኡርጂ ላይ ልትወስድ ያሰበችውን የበቀል እርምጃ ሙሉ በሙሉ ሰርዛለች። ግን ደግሞ ውስጧ ሞልቶ የሚንተከተከው የበቀል ሰዓት አሁንም እንዳለ ነው። ድንገት ተነስታ አፍ ብላ መታጠፉ አይደለም። ስለዚህ እቅዷን ማስተካከል አለባት። አሁን መረጋጋት አለብኝ ብላ ወሰነች። እንዳለችኝ ከሆነ የኡርጂ እናት በቅርብ ትሞታለች። ስለምወደው ኡርጂን አገባዋለሁ። እሱን ማግባቷ ሁለት ነገር እንደሚያስገኝላት አሰበች። አንደኛ ተወደዋለች። ስለዚህ ቀሪ ዘመኗን ብቸኝነቷን ከሚጋራ ሰው ጋር ለመኖር እድል ማግኘቷ ለዛውም እንደ ኡርጂ ካለ ልበቀናና መልካም ሰው ጋር መታደል ነው። ሁለተኛ ግን ኡርጂን ማግባት አሁን ካላት በብዙ ጥፍ የሚሆን ሀብታም ያደርጋታል። ሀብት ደግሞ በተዘዋዋሪ ኃይል ማለት ነው። ከዛም ራሷን ሳታጋልጥ እንጀራ አባቷን ከገባበት ገብታ ትበቀለዋለች። ያለውን ሁሉ ነጥቃ ባዶውን ታስቀረዋለች። ይህን ደግሞ የምታደርግበት ዋና ምክንያት ባሌኖ ብላ ቤቷ አስጠልላ ላኖረችው እናቷ ታማኝ ያለመሆኑ፣ ሁለተኛም እናትየው እንደሞተች እሷን እንደ ልጅ ተቀብሎና ኃላፊነት ተሰምቶት ማሳደግና ለቁም ነገር ማብቃት ሲገባው የወንድነት ቅንዝሮ አሸንፎት ገና ለአቅመ ሔዋን እንኳን በቅጡ ሳትደርስ ስለደፈራት፣ ከዛም በተጨማሪ እናቱ በሕይወት የሰጠችውን ውክልና ተጠቅማ መኖሪያ ቤታቸውን ሽጦ በመሰወሩ፣ ያም ሳይበቃ በዚህ ሰሞን ባገኘችው መረጃ ላለፉት 6 ዓመታት በሷ ስም ኡርጂና ቤተሰቦቹን እያጭበረበሩ ሲዘርፉ በመኖሩ በእነዚህ ሁሉ ምክንያቶች የእንጀራ አባቷ ደበበ ግዛው መቀጣት አለበት። ክፍለ ሀገር ያለውን የእንጀራ አባቷንና እዚህ ስራ ላይ ያለችው ነጻነት እንዴት እንደምትበቀላቸው
ጥሩና ዝርዝር እቅድ ማውጣት እንዳለባት ወሰነች። ኡርጂ ጠዋት 1 ሰዓት ተኩል አካባቢ ነው መኝታ ክፍሏን ያንኳኳው። ሜላት ማን ነው? እኔ ነኝ ፍቅር። ኡርጂ ነበር። ማታ እኩለ ሌሊት ካለፈ በኋላ ነበር የተኙት። የዛ ምክንያት ደግሞ ሁሉም በጊዜ 2 ሰዓት አካባቢ ራት እየበሉ ሳለ ነፃነት ድንገተኛ ከፍተኛ የወር ቁርጠት ታመመች። መተንፈስ እስኪያቅታት ድረስ ተንፈራፈረች። እሷን ይዘው ክሊኒክ ሄደው ነበር። ብዙ ምርመራዎች ቢደረግላትም ምንም አይነት በሽታ አልተገኘባትም። በጊዜው ኡርጂም ሆነ ሐኪሞቹ ግራ ተጋብተው ነበር። ሜላትም አብራቸው የተጨነቀች ብታስመስልም ግን ደግሞ የነፃነትንም ምክንያት ስለምታውቅ ውስጧ በጣም የተረጋጋ ነበር። ነፃነት እንደዛ እንድትታመም መክሰስ ላይ ከምትጠጣው ጭማቂ ጋር መድኃኒት ቀላቅላ የሰጠቻት ራሷ ነበረችና መድኃኒቱ እንዲህ በቀላሉ የሚገድል አይደለም። 1 ሰዓት ሰውነት ውስጥ እየተብላላ ይቆይና ከዛ በኋላ ነው አካልን አፈነዳርቶ የሚገድለው። ህመሙ ግን በየ24 ሰዓቱ ነው እየተመላለሰ እየመጣ ለ1 ወይም ለ2 ሰዓት በስቃይ ካንፈራፈረ በኋላ ለቆ ይሄዳል። የሜላት እቅድ ነፃነት ከሳምንት በኋላ ፈነዳርታ እንድትሞት አይደለም። ለዛ ለሰጠቻት መርዝ ማርከሻ መድኃኒት በእጁ አለ። እቅዷ የነፃነት አባትን ወይም የሷን የድሮ እንጀራ አባት ከተደበቀበት ቦታ ቆስቁሶ ወደ አዲስ አበባ እንዲመጣ በማድረግ ፊት ለፊት መጋፈጥ ነው እንጂ ዋና የበቀሉ ቀስት የሚሰነቀረው ነፃነት ልብ ላይ አይደለም። እሷ ላይ ያላት ቅሬታ ብዙም ጠንካራ አይደለም። ምክንያቱም ልጅቷ ባልበሰለ አእምሯ የአባቷን ስግብግብነት ማስፈጸሚያ መሳሪያ ነው የሆነችው። እሷም በአንድ ጎኑ የአባቷ ሰለባ ነሽ ብላ ነው የምታምነው። አባቷን ከሚኖርበት ይርጋ ጨፌ እንዴት አድርጋ ወደዚህ ቤት እንደምታስመጣው ጥሩ እቅድ አላት። ካልጋዋ ለቀቀችና ቀጥታ ሄዳ ለኡርጂ ከፈተችለት። ሲያያት በፓንትና በጡት ማሻሻያ ብቻ ነች። እሷ ራሷ አለባበሷን እንድባላለችም ነበር። እንዳያት ወደ ውስጥ ገፍቶ አስገባትና እሱም ወደ ውስጥ ገብቶ በራፉን ዘጋው። እንዴ ምን እያደረክ ነው? ይህን ውብ ገላሽን ብርድ እንዳይመታው ነው አለና 2 እጆቹን በሰውነቷ ላይ አሽከርክሮ አቀፋት። ከራሱ ሰውነት ጋር አጣበቃት። አንተ ጋሼ ጮኛው ምን እየሆንክ ነው? ገና እኮ ሚስት አላደረከኝም። ዝም ብለህ ንግግሯን ሳትጨርስ አፏን በአፉ ከደነው። ደልደል ያለው ከንፈሯን በከንፈሩ ይመጣው ጀመር። ትንፋሽ አጠራት። ወደ ታች አንጠልጥላው የነበረው እጆቿን ቀስ ብላ ወደ ላይ ላከችና በአንገቱ ዙሪያ ጠምጥማ አቀፈችው። መሳሙን ሳያቆም እጁን ወደ ታች ወረድ አደረገና ሙሉ ለሙሉ አቅፎ ወደ ላይ አነሳት። እንደዛው ይዟት ወደ ተዘበራረቀው መኝታዋ ወስዶ ቀስ ብሎ አስቀመጣት። ከዛም ከጎኗ ተኛ። መሳሳማቸው አላቆሙም። ከ10 ደቂቃ ትንፋሽ አስቆራጭ መሳሳምና ቁርኝት በኋላ እንደምንም ራሷን አላቃ ፍቅር እዚህ አሁን የእናት እንግዳውኝ ነው ያለሁት። ሳንገባ እንደ አይነት ነገር ማድረግ ትክክል አይደለም አለችው። ምንም አላላትም። ሳቋ መለጠው። እንዴ ምን ያስቀሃል? ቀርመን ያላደረግነው ማስመሰልሽ እኮ። እሱም በስተት ነው። ለዛውም እዚህ ወላጆች ቤት ውስጥ አይደለም። እንደዚህ አይነት ስተት ግን በጣም ነው የምወደው። የዛን ቀን ባነሳሳት ኖሮ ምናልባት ነገሮች ወደዚህ ውብና ማራኪ ጋብቻ ጥምረት አያመራም ነበር አላት። የስተት ውብ የለውም ባክ። ይሁንልሽ አለና ከተንጋለለበት አልጋ ተነስቶ በትኩረት እያያት ደግሞ ማየ የሰጠችሽን ስጦታ ለምንድን ነው አልቀበል ያልሽ? ማን ነገርህ አንተ? ማታ ከሐኪም ቤት ከተመለስን በኋላ ስለ ነፃነት ጤና ልነግራት ወደ ማየ ጋር ጎራ ብዬ ትንሽ ቆይቼ ነበር። እሷ ነች ነገረች። ትቀልዳለህ እንዴ? እናት እኮ ልስጥሽ የምትለኝ አንድ ሀብል ወይም አንድ የጆሮ ጌጥ አይደለም፣ ሚሊዮን ብሮች የሚያወጣ ማት ጌጣጌጥ ነው። ታዲያ ምን ችግር አለው? በትሪሊዮን እንኳን ማትገመት ውብና ብልህ ሴት ልጇ ይዞላት ሲመጣ እሷ በሚሊዮኖች የሚገመት ጌጣጌጥ ብታበረክት ምን ችግር አለው? አይ ቢሆንም በዛ። ለዛው ምን የሚያስቸኩል ነገር አለ እንዴ? ሚስት ከሆንኩ በኋላ ቃሌ ነው እንነጋገርበታለን።
ቆይ ግን ምንድነው ሚስቴ መሆንሽን ተጠራጠሪያለሽ እንዴ? ለምን አልጠራጠርም? በዚህ ዓለም ነገ ምን እንደሚከሰት ማንም እርግጠኛ መሆን አይችልም። በህይወት ውስጥ በማንኛውም የጊዜ ቅጽበት ምንም ነገር ሊከሰት ይችላል። ምንም ሳይናገር ትኩር ብሎ ያያት ጀመር። እሷ የተናገረችው የምሯን ነው። በአሁኑ ወቅት እሱን ማግባት ይኑርባት ወይስ አይኑርባት እርግጠኛ መሆን አልቻለችም። አሁን ውስጧ የሚላወሰው ፍቅር ሳይሆን በቀል ነው። እርግጥ ኦርጂን ልታጣው አትፈልግም። አሁንም ፍቅሩ በልቧ ተገቢውን ቦታ እንደያዘ ነው። ግን ደግሞ ለበቀል ያላት ረሃብ ነገሩን አወሳስቦባታል። ምን ነው ስለ ነገር እርግጠኛ መሆን ይቻላል? ተሳሳት? አይ አልተሳሳትሽም። ግን ስለ ህይወት በእርግጠኝነት ስትናገሪ ቁርጥ ትሽን ነው የምትመስሉ። እንደዚህ አይነት መራርና ጠንከር ያሉ ሐሳቦች የነጸብራቅ ሳይሆኑ የሜላት ናቸው አላት። ሜላትን ውስጤ ውጫት በዚህ አሳሳች መልኬና አካሌ ውስጥ እንግዲህ ደብቄያት ከሆነ በምን ታውቃለህ? የሚል ገራሚ መልስ ሰጠችው። እንደዛ ከሆነ በጣም ጥሩ ነው። ባንቺ ውበትና ፍልቅልቅ ገጽታ የሜላት በሳልና በፈተና የተሞረደ ነፍስ ሁለቱም በአንድነት ማግኘት ይሄ መለኮታዊ ስጦታ ነው። ደግሞ የሚገርመው ከቀን ቀን ጭራሽ ድምጻችሁ ጭራሽ ማለት የራሷ የሜላትን እስኪ የመሰለብኝ መጣ ለበል። እኔ ግራ አጋባሽኝ እኮ። ለማንኛውም በያውን ቁርስ ደርሷል። ልበሽና ውጪ፣ ሳሎን ጠብቅሻለሁ። ደግሞ ቁርስ በልተን የሆነ ቦታ እንሄዳለን። የት? አልነግርሽም፣ ፍጠኝ ብሏት ክፍሉን ለቆላት ወጣና ወደ ሳሎን አመራ። እሱ እንደወጣ ፈጠን ብላ ሄዳ ክፍሉን ከውስጥ ቆልፋ ወደ ቁም ሳጥኑ ሄደች። ሻንጣዋን አወጣችና ከፍታ ከውስጥ ያለ ስልክ አወጣች። ስልኩን አበራች። ወደ አልጋዋ ሄደች። ኖርማል ስልኳን ከኮሜዲኖ ላይ አነሳችና ከፍታ አንድ ቁጥር ፈልጋ ወደ ድብቁ ሞባይሏ ግልበጠች። ጊዜው ደርሷል፣ አሁን ዳንት ትከፍላለህ ብላ ጻፈችና ላከችው። ሁለቱንም ስልኳን አስቀመጠችና የምትለብሰው ልብስ መምረጥ ጀመረች። መርጣ ለመልበስ ወደ አልጋው ስትሄድ ስልኳ ድምጽ አሰማ። ፈጥና ሄደችና አነሳችው። የመጣላት መልእክትን ከፍታ ነበበች። ይቅርታ፣ ስለምን ዳ ነው የምታወራው? ማን ልበል ይላል። ውድ እንጀራ አባቴ ሜላት ነኝ ብላ ነበር ቀጣይ ላከችላት መልእክት። ወዲያው ላከላት። ምን ፈልገሽ ነው አንቺ ዱርዬ? ምን ነው ናፈኩሽ እንዴ? የሚል መልስ መለሰላት። ሰውነቷ በንዴት ሲንቀጠቀጥ ይታወቃታል። የኔ ብዙ ዳለብህ። ባንተ ክፋት ብዙ የረሃብ ቀን አሳልፌያለሁ። ብዙ መከራ ደርሶብኛል። ብዙ ስቃይ አይቻለሁ። እናውን አንተን የዛን ሁሉ ክፍያ ልጠይቅ ወስኛለሁ። ያ ክፍያ ደግሞ ሞት ነው። መጀመሪያ ግን ለመነቃቂያ እንዲሆነኝ አዲስ አበባ በኔ ስም አጭበርበረ ለወርጂ የሰጣትን ብቸኛዋ ልጅህን ልከርላት ወስኛለሁ። ትናንትና መርዝ ሰጥቻት ነበር። አይዞ አደንግጥ። መርዙ ከሳምንት በኋላ ነው የሚገድለው። እስከዛ ከቻልክ አድናት። እሷን ከቀበርክ በኋላ ደግሞ ወደ አንተ መጣለሁ፣ ወይንም ወደ አሁኗ ሚስት። ይህ መልእክት ለአንድ ሰው ብታሳይ ልጅን አታገኛትም ብላ ጽፋ ላከችለትና ስልኳን አጥፍታ መልሳ ሻንጣ ውስጥ ቀብራ ልብሷን ቀይራ ወጣች። ይህም በድንጋጤ ደንዝዞ የነገረችው ነገር እውነት መሆኑን ለማጣራት ለነጻነት ስልክ እየደወለላት እንደሚሆን ገመተች። ቀጥታ ክፍሏን ለቃ ወደ ሳሎን ሄደች። ቁርስ በልተው ከጨረሱ በኋላ በሱ መኪና ተያይዘው ወጡ። አብዛኛውን መንገዳቸውን ሁለቱም የየራሳቸውን ሐሳብ እያሰላሰሉ ስለሆነ በጥልቅ ሐሳብ በሁለቱም በኩል የታጀበ ነበር። ሜላት ከሱ ጋር መከራከርና መጨቃጨቅ ስላልፈለገች እንጂ በዛሬው ቀን ከማንም ጋር ሳትገናኝ መኝታ ቤቷን ቆልፋ ብቻዋን ብታሳልፍ ደስ ይላት ነበር። የዛሬዋ ቀን መላ ነገሯም የተቀየረበት ቀን ነበር። ከደስታ ሰገነት ተንሸራታ ወደ መከራ ገደል እየተንከባለለችበት ጨለማ ቀን። ልክ ከ8 ዓመት በፊት በዛሬው ቀን ነበር ገነቷ የፈረሰባት፣ እናቷ የሞተችባት፣ ሕይወቷ የተመሰቃቀለባት። በዚህ ሁሉ ምክንያት ዛሬ ሐዘኗ ሁሉ የሚገነፍልበት ቀን ነው። ኡርጂ መኪናውን መንገድ ላይ አቆመውና መጣሁ ብሎ ወርዶ እሷ በትኩረት እያየችው አንድ የስጦታ መሸጫ ሱቅ ገባና 2 እቅፍ አበባና አንድ ነጠላ ቀይ ጽጌረዳ ይዞ መጣ። ሁለቱን ጥቅል አበባ ከመኪናው ኋላ አስቀምጦ አንዷን ዘለላ ጽጌረዳ አበባ ወደሷ ዘረጋለት። ተቀበለችውና አመሰግናለሁ
ብላ ወደ አፍንጫ ወስዳ ማሽተት ጀመረች። መኪናውን አስነሳና መንገዳቸውን ቀጠሉ። ከኋላ ስላሉት ሁለት እቅፍ አበቦች በሐሳቧ እያሰላሰለች ቢሆንም አንደበቷን አላቃ ግን አልጠየቀችውም። በዚህ ጊዜ የስልክ ጥሪ ድምፅ ተሰማ። የኦርጂ ስልክ ነው። ከመኪናው ዳሽቦርድ ላይ አነሳችውና አየችው። እየጠበቀች ያለችው ስልክ ነበር። ኦርጂ ፍቅር፣ ማን የደወለው? ጋሽ ደበበ ይላል። ታወራዋለህ? ውይ አዎ፣ የነጻነት አባት አለና መኪናውን ዳራስ ይዞ በማቆም ሞባይሉን ከእጁ ተቀበለና አነሳው። ሄሎ ጋሽ፣ እንዴት ነህ? ደህና ነኝ። አሁን ነጻነት ጋር እኮ ደውዬ ማታ ታማ እንደነበር ነገረችኝ። ትንሽ ያሟን ነበር። ወዲያው ነበር ሐኪም ቤት የወሰድናት። ምን ሆና ነው አሉ? ሜላት የሁለቱን የስልክ ወሬ ጆሮዋን ቀስራ እያደመጠች ነው። ኦርጂ አይ እርግጠኛው ነው በሽታዋ ሊለዩ አልቻሉም። ግምታቸው ያው የምግብ መመረዝ ነው፣ እንደዛ አይነት ነገር። አይ የምግብ መመረዝ ሳይሆን ራሱ መርዝ ቢሆንስ? እንዴ ጋሽ ደበበ ምን እያልክ ነው? ነፂን ማን ይመርዛታል? ምን ለማግኘት? አይ እንዲሁ ጨንቆኝ ነው። ኦርጂ አንድ ነገር ልጠይቅህ። ምንድነው ጋሼ? ሜላት የምትባል ልጅ ታውቃለህ? ኦርጂ በሰውየው ጥያቄ ግራ ተጋባና ሜላት ምን ነው? አውቃታለሁ። እባክህ ወደ ልጅ እንዳትጠጋ፣ እሷ ትሆናለች የመረዘቻት። እንዴ ስለ የትኛዋ ሜላት ነው የምታወራው? እኔም አውቃ ሜላት አዲስ አበባ አይደለም የምትኖረው። ላለፉት 6 ወራት አዲስ አበባ ውስጥ የለችም። ደግሞ ብትኖርስ ለምን ብላ እንደዛ ታደርጋለች? ሜላት እኮ የነጻብራቅ እህት ነች፣ ማለት የእጮኛ እህት ነች። እንደዛ ነው። መልካም ይኸውልህ እንግዲህ እኔ እስከማውቀው ሜላት እህት የሚባል ነገር የላትም። ነገር ግን የድሮ የነጻነት ጓደኛ ናት እና እንደው ትንሽ ስለምትቀናባት እንደው አጉል እንዳታረግብኝ ሰግቼ ነው። ለዛ ነው። ለማንኛውም ነገ እመጣለሁ፣ ነገ እናወራለን። አሪያና ያል እኮ አሳሳቢ አይደለም፣ መልፋት የለብህም። ግድ የለም፣ ልቤ እንዲረጋጋ መጥቼ በያት ይሻለኛል። በቃ እሺ ጥሩ፣ በሰላም ና አለና ስልኩን ዘግቶ አስቀምጦ መኪናውን አንቀሳቀሰ። እናም በመገረም ሰውየው ምን እያለ ነው ሲል አጉረመረመ። ከነገራችሁ እንደተረዳሁት የነጻነት አባት መሰለኝ አይደል? አዎ፣ ማታ የታመመችው መርዝ ሰው አቅምሷት ይሆናል ነው የሚለው። ለምን እንደዛ እንዳሰበ አልገባኝም። እና እመጣለሁ አለ ብላ የምትፈልገውን ጥያቄ ጠየቀችው። አዎ አያስፈልግም ብዬው ነበር፣ ግን ሊሰማኝ አልፈለግም። እንግዲህ ችግሩም እንደሆነ አልገባኝም። ጥሩ በቃ ይምጣ አለችና ዝም አለች። ነገ መጥቶ ፊት ለፊት ስታየው ምን እንደሚሰማት ገመተች። በመልኳ መቀየር ምክንያት እሱ በምንም አይነት ሜላት መሆኗን ያውቅ። የኦርጂ ጮኛ ነጸብራቅ ሆና ትቀበለዋለች። በጥሩ ሁኔታ ታስተናግደውና ለነጻነት ከተመረዘችበት የምትድንበት የመርዙን ማርከሻ ሰጥታ ታድናትና ለሱ ግን የማይረክሰውን የማይድነውን ሰውነት አሽመድምዶ የሚያስቀር መርዝ ትግተዋለች። ሀገር ሰላም ብሎ በልጁ መዳን ተደስቶ ወደ ሀገሩ እንደተመለሰ ከ15 ቀን በኋላ መልእክት ማሳየት ይጀምራል። ከወር በኋላ አልጋ ይዛል። መንቀሳቀስም መናገርም ያቅተዋል። መሞት በጣም ይመኛል፣ ግን ሞትን ያገኛት። ከዛ ያለበት ሀገር ድረስ ሄዳ ታየዋለች። የበቀሏ ዕቅድ እንደዛ ነው። ለዛ ነው ለነዚህ መርዞችና ማርከሻ መድኃኒቶች ከ100,000 ብር በላይ ያወጣችው። ቀጨኔ መድኃኒዓለም ደርሰው መኪናውን ሲያቆም ነው የት እንዳሉ ያወቀችው። ድንግርግር ወጣ። ኦርጂ እዚህ ነው የመጣ ነው የኔ ፍቅር ውረጅ አለና ቀድሟት ወርዶ ከኋላው ያሉትን ስራ አበቦች አውጥቶ መልሶ መኪናውን ዘጋ። እሷም ከመኪናው ወረደች። ወደ እሷ ዞሮ ሄደና አንዱን አበባ ዘረጋላት። ለምን ምን ያደርግልኛል ብላ ልጠይቀው ነበር፣ ግን አንደበቷን ማላቀቅ አልቻለችም። ዝም ብላ ተቀበለችው። ክንዷን ይዞ መጀመሪያ ወደ ቤተክርስቲያን ይዟት ሄደና ከተሳለሙ በኋላ ወደ ቀብር ስፍራ ይዟት ሄደ። መጀመሪያ እኔን ጉዳይን ጨርስና ከዛ ወደ እናትሽ እንሄዳለን። በድንጋጤ ወደ እናትሽ ስትል እህትሽ ሜላት እናታችሁ እዚህ እንደተቀበረች ነግራኛለች እና ላገኛትና ልጇን ላገባት እንደሆነ ልነግራት ፈልጋለሁ። መረቃ ልጇን እንድትሰጠኝ ለምናታለሁ ሲላት እንባዋን ከማርገፍ ውጪ ምንም ልትለው አልቻለችም። እሱ ክንዷን ይዞ ከቆመችበት ቦታ በማንቀሳቀስ መጀመሪያ ግን በእንዝላልነቴ ነፍሷን ያሳጧት ምስኪን ሴት መጎብኘት አለብኝ። ዛሬ 8ኛ ዓመት የሙት ዓመት መታሰቢያ ነው አለና እርምጃ ጀመሩ።
በየአመቱ መተታያታለህ ማለት ነው? አይ በየአመቱ አይደለም፣ በየወሩ እየመጣሁ ይቅርታ ጠይቃታለሁ ሲል መለሰላት። የምትናገረውን ያጣችው። ታዲያ ዛሬ 8ኛ ዓመቷን አስበ መምጣት ካልቀረ ከኔ ይልቅ ነፃነትን ይዛት ብትመጣ ጥሩ ነበር። ያው እንደምታውቂው ሰው ሀዘኑን የሚገልጽበት መንገድ ይለያያል። 1-2 ቀን ይዣት ለመምጣት ፈልጌ ነበር፣ ግን እዚህ በመጣሽ ቁጥር ጥሩ ስሜት አይሰማትም። በጣም ነው የምትረበሸው። ከዛ በኋላ እኔም ወደዚህ እንሂድ ማለቴን አቆምኩ አለና አንድ ግዙፍ ሐውልት ስር ሲደርሱ ቆመ። እሷም እሱን ተከትላ ቆመች። ወይዘሮ ገነት ሸዋንግዛው ይልና ከተወለደችበት እስካረፈችበት ያለው ዓመተ ምህረት ተቀምጧል። ማዕከል ላይ የእናቷ ፎቶ አለ። ሜላት እናቷ ከሞተችባት በኋላ ለተከታታይ 4 ወራት እዚህ እየተመላለሰች አቅሏን እስክትስት እያለቀሰች ትውል ነበር። ነገር ግን መታ እናቷን መቃብር በጎበኘች ቁጥር በጣም ስለምታዝንና ከዛም አልፎ በጣም ያማት ስለነበር ኤልያስ ተቆጥቶም ለምኖም እንድትቀር አደረጋት። በዛን ጊዜ ያፈር ቁልል ነበር። አሁን አካባቢው ካሉ ሐውልቶች ሁሉ በጣም የደመቀውና በጣም ያማረው የእናቷ መቃብር ነው። ኡርጂ የያዘውን እቅፍ አበባ ሐውልቱ ላይ ያስቀመጠና ተንበረከከ። ሐውልቱ ላይ የነበሩት በዝግታ ጎንበስ ብሎ የደረቁ ቅጠላ ቅጠሎችና ቆሻሻዎችን ያጸዳ ጀመር። ሜላት ቀስ እያለች ወደሱ ተጠግታ በዝግታ ጎንበስ ብላ ስሩ ተንበረከከች። ሰጥቷት ታቀፋ የነበረውን አበባ እሱ ካስቀመጠው አበባ ጎን በዝግታ አስቀመጠች። ኡርጂ ዞር ብሎ አያትና ግራ በመጋባት ይሄኛውን አበባ እኮ ላንቺ እናት ነው ያመጣ ነው አላት። ምንም አልመለሰችለትም። ጆዋን ወደ እናቷ ፎቶ ልካ በመዳበስ እየተንሰቀሰቀች ታለቅስ ጀመር። ኡርጂ ግራ ከመጋባቱ ውስጥ ሳይወጣ ዝም ብሎ ያታል። ይህን ሐውልት አንተን ያሰራለት? አዎ እኔ ነኝ። በጣም ጥሩ ሰው ነሽ። የኔ ፍቅር ይሄ ከጥሩነት ጋር ምን አገናኘው? ነፍሷን ያሳጧት እኮ ነኝ። ቢሆንም ማንም አንተ ያደረግከውን ነገር የሚያደርግ ሰው የለም። አይ እኔ ብቻ ለኝማ ነፍሷን በነፍሴ በቀይርና እሷ ለልጇና ለባሏ ብትኖር ደስ ይለኝ ነበር። አቀፈችውና ወደ ራሷ ጎትታ ከንፈሩን ሳመችው። እንዲህ ምን ስሜታዊ እንዳደረጋት አልገባውም። የኔ ውድ አገባህልሽ አለችው። ምን ለማለት እንደፈለገች አልገባውም። እንደምታገባው ቃሏን ከሰጠችው እርግጠኛ ከሆነ ወር አልፎታል። ከቃልም አልፎ ለሰርጋቸው እየተዘጋጁ ነው። ታዲያ ምንድነው ከመሬት ተነስቶ አገባለሁ ማለት? በጥርጣሬ ውስጥ ሆኖ ውዴ ሰላም ነሽ ግን አይደል ጠየቃት። እንደ ዛሬ ሰላም ሆኜ አላውቅም። ጥሩ በቃ አሁን አበባውን ያዥና ወደ እናትሽ መቃብር እንሂድ። አይ አያስፈልግም ስትል ቁርጥ ያለ መልስ ሰጠችው። ምን ነው ቦታው ጠፍቶሽ ከሆነ ዞር ዞር ብለን እንፈልገዋለን። አይ አልጠፋኝም። ይኸውኮ እናቴ መቃብር ጋር ያሉት እቺ ያለፉት 8 ዓመታት አትስትንከባከባት የነበረችው የኔ ውድ እናት ነች። የምታወራው በትክክል ጆሮ እየተቀበለው መሆኑን ተጠራጠረ። ወይዘሮ ገነት እኮ የነጻነት እናት ነች። አባቷ መንገድ ላይ ደውሎ ስለሚላት ለምን የጠየቀ ይመስላል? እኔ እንጃ። እኔም በጣም ግራ ገብቶኛል። እንዴት ሊያውቃት እንደቻለ አሁን ለምን እንደፈለጋት ምንም ሊገባኝም አልቻለም። እየመጣው ነው ስላለ መጥቶ ዝርዝሩን እስከጠይቀው እኮ ቸኩያለሁ። ከቸኮልክ እኔ ልንገርህ፣ ደበበ ማለት የገነት ሁለተኛ ባል ነው። የእንጀራ አባቴ ነው። ሜላት ስለ ራሷ ስትነግርህ በእንጀራ አባቷ መደፈሯን ነግራለች አይደል? አዎ ያን ሰቅጣሽ ታሪክ ነግራኛለች ብሎ አረጋገጠላት። እንግዲህ የደፈራት ማን ይመስላል? አንተ 8 ዓመት ሙሉ ብር ስትልክለትና ልጁን ስታኖርነት የነበረው ደበበ ነው። ያ ብቻ አይደለም፣ እናቴ በህይወት እያለች በሰጠችው ውክልና ቤቱን ሽጦ የተሰወረው ማን ነው? ይሄው ራሱ ደበበ ተብዬ ነው። ሜላት በረንዳ ለምን ወጣች? ደበበ የእናቷን ቤት ሽጦ ቤት አልባ ስላደረጋት ነው። ኡርጂ ከተንበረከከበት እግሩን ወደፊት አደረገና እዛው ያለ ደረቅ ሳር ላይ በቂጡ ዝርፍጥ ብሎ ተቀመጠ። እሷ ባለችበት የእናቷን ፎቶ እየዳበሰችና በእንባ እየታጠበች ነው የምታወራለት። ምንድነው የምትይኝ? ታዲያ ነጻነት ማን ነች? ነጻነት ማለት የገነት ልጅ ሳትሆን እናቴን ከማግባቱ በፊት ከመጀመሪያ ሚስቱ የወለዳት የደበበ ብቸኛ ልጁ ነች። እናቴ ከሞተች በኋላ እቤታችንን ሽጦና ካንተም የካሳ ብር ተቀብሎ ሀብታም ሆኖ ወደሷ ነው ሄደው። አሁን ይርጋ ጨፌ ነው አብሮ የሚኖሩት።
ግን ምን አደረጉ? አንተ በጣም መጸጸትና ስስት የማታውቅ ሀብታም መሆኑን ሲያውቅ የልጁን ወደፊት ለማሳመርና ቀጣይነት ያለው የገቢ መስመር ለመዘርጋት ነፃነትን በሜላት ምትክ አጭበርብሮ አስረከበ ማለት ነው። ታሪኩ እንደዛ ነው። ኡርጂ ጭንቅላቱን ይዞ በፈጣሪ ምንድነው የሰራሁት? አንተ ምን ትሰራለህ? እነሱ ናቸው እንጂ። ቆይ ሜላቴን ታውቃለች? እኔ እናቷን የገጨው እርኩስ ሰው ሆኔን ታውቃለች? አይ እኔም እኮ መጽሐፍን ካነበብኩ በኋላ ነው ያወቅኩት። ትዝ ይልሃል ቀለበት ካሰርክልኝ ቀን ማግስት ለ3 ቀን አያቴ ሞታ ባህር ዳር ሄጄ ነው ምናምን ብዬ ነበር። ታስታውሳለህ አይደል? አዎ አስታውሳለሁ። ባህር ዳር ሳይሆን ካንተ ለመሸሽና ራሴን ለማረጋጋት ቢሾፍቱ ነበር ሄድኩት። እነዛን 3 ቀን ቢሾፍቱ ፒራሚድ ሆቴል ሆኜ ምን ማድረግ እንዳለብኝ እያሰብኩ ነበር። እና እንዴት ወደ እኔ ተመለሽ? ሌላ ሰው ቢሆን አይመለስም ነበር። ደግሞስ መመለስሽ ካልቀረ ለምን ማብራሪያ ሳትጠይቂ? ትንፋሽ ወሰደችና የዛን ጊዜ የእናቴ ገዳይ አንተ መሆኑን ያወቅኩት አዲሱ መጽሐፍን አንብቤ ነበር። እስከ ገጽ 73 ብቻ ነበር ያነበብኩት እና ውስጤ ንዴት፣ ጥላቻና በቀል ብቻ ነበር የሚንተከተከው። ስለ ነፃነት ምንም ማውቀው ነገር አልነበረም እና ወደ አንተ ተመልሼ የመጣሁት ልበቀል ነበር ብላ እውነቱን ነገረችው። ምንም ብታደርጊ አልፈርድብሽም። አዎ በሰርጋችን ቀን አንድ ነገር ላሳጣና እንደተሰበርክ እርግጠኛ ኮንኩ በኋላ ያጠለክልኝ ቀለበት ፊት ላይ ወርውሬልህ ጥዬ ለመሄድ ነበር እቅዴ አለችው። እናትህ ልገድልብ ነበር የሚለውን ከአንደበቷ አውጥታ ለሱ መናገር አቅም አጣች። እና አሁንም በዚህ ሐሳብሽ እንደጸናሽ ነው ወይስ? አይ አሁንማ ሙሉ በሙሉ ሐሳቤን ቀይሬያለሁ። እንዴት? ሐሳብሽን ምን አስቀየረሽ? ከቀናት በፊት ከእናት ጋር ስናወራ እናቴ ላይ መኪና አደጋ ካደረስክ በኋላ እንዴት እንደተሰቃየ፣ አሜሪካ ሄደ ምን አይነት የስቃይ ጊዜ እንዳሳለፍክ፣ ኋላም ወደዚህ መጥተ ለሟች ቤተሰብ 200,000 ካሳ እንደከፈልክ፣ ነፃነትን የገጫት ሴት ልጅ እንደሆነችና ወደ ቤት አምጥተ ላለፉት በርካታ ዓመታት እንደ እህት እያቀማጠልክ እያኖርካት እንደሆነ ሰማ። ከዛም ሳልጨርስ ያቋረጥኩትን አዲሱን መጽሐፍ አንብቤ ሙሉ አንተ ጋር የነበረውን እውነት ተረዳው። ከዛ አንተን ሙሉ በሙሉ ይቅር አልኩ። ግን ላግባው ወይስ ይቅርብኝ የሚለውን እዚህ እስክንመጣ አልወሰንኩም ነበር። የሚገርም ቅድም በቃ አገባለሁ ስለ ከምሬን ነበር። እኔ እንኳን ማድረግ ያልቻልኩትን እናቴን እንዲህ ስትንከባከብልኝ መኖርን ካየሁ በኋላ አንተን መተው አልቻልኩም። የእውነትም ተገርሞ በጣም ነው የሚገርመው። በጣም አዎ፣ ህይወት እንዲህ ነች፣ የተወሳሰበችና የተቆላለፈች። እሺ አሁን ምንድነው የምናደርገው ሲል ጠየቃት። ምንም በተመለከተ ነፃነትና አባቷን በተመለከተ ምንም የሚደረገውን ሁሉ እያደረኩ ነው። አንተ ምንም አታስብ። ምን ማለት ነው? እስቲ ንገሪኝ። እኔ እያደረኩ ያለሁትን ለማድረግ ያቀድኩትን ለእንዳንተ ቅንና ንጹህ ልብ ላለው ሰው የሚሆን አይደለም። ምንም ባታውቅ ይሻላል። ምን እያሰብሽ ነው? ወንጀል ውስጥ ልትገቢ ነው እንዴ? ነገሩን በህግ መጨረስ እንችላለን የሚል ሐሳብ አቀረበላት። ያንን ቃል አልገባልህ። ነፃነትን ይቅር ብታያት ደስ ይለኛል። እኛ ጋር ስትመጣ ብዙም ያልበሰለች የዋ ልጅ ነበረች። እርግጠኛ ነኝ አባቷ ተጽዕኖ ውስጥ ከቷት ነው። በየዋነቱ በመገረም ፈገግ ብላ አውቃለሁ፣ አታስብ። ለማንኛውም ተነስ፣ ይበቃናል፣ ከዚህ ቦታ እንሂድ ብላ ቀድማ ተነሳች። ጎትታም አስነሳችው። 2 እርምጃ ከተራመዱ በኋላ ክንዷን ያዘና አቆማት። ምን ነው ሜላት ይህን ነገር ብታውቅ ደስ ይለኝ ነበር። እንዴት ነው ልናገኘት የምንችለው? አውቃለች፣ አታስብ አለችውና ወደፊት መራመድ ጀመረች። ኡርጂ ፈጠን ብሎ ደርሶባት ድጋሚ ይዞ አስቆሟት። እውነትሽን ነው? ሰሞኑን ደውላለች ነበር? እንዴት ሳትነግሪኝ? እጇን ትከሻው ላይ ጣለችና በትኩረት ስታየው ቆየች። ኡርጂ ሜላት የምትባል ሴት የለችም። የለችም ማለት ምን ማለት ነው? ኡርጂ ሜላት የምትባል ሌላ ሴት የለችም። ምን ማለት ነው? ሜላት ማለት እኔ ነበርኩ። ማለቴ ይሄ ፊቴ በሰርጀሪ ተቀየረ ነው። በፊት ሌሊት 9 ሰዓት በራፍን በርግጄ የገባሁት እኔው ነኝ። ይህን መልኬን ቀይሬ ሙሉ በሙሉ ሌላ ሰው የሆንኩት በመጀመሪያ ከዛ ወንጀለኛ ቡድን ራሴን ለመሰወር ሲሆን፣ በሁለተኛ ደረጃ ደግሞ ያን አስጠሊታ ያለፈ ህይወቴን ሙሉ በሙሉ ረስቼ አዲስ ሰው መሆን ስለፈለኩ ነበር።
ግን አሁን እንደሚያው ያለፈው ህይወት መቼም ትቶ እንደማይተው ነው። እየተጥለመለመ ይመጣና ፊት ይጋረዳል። ኡርጂ የምታወራው ሁሉ ምንም ሊገባው አልቻለም። ብዥ ያለበት ቅዠት ላይ ያለ መሰለው። እና ነጸብራቅም ሜላትም ነኝ እያልሽ ነው? አዎ በትክክል። ካለምን ካሁን ሁሉ ይኸው ሰርጀሪ የተሰራውበት ክሊኒክ ይዤ ሄጂ ማረጋገጥ እንችላለን። እንደ እብድ አደረገውና እየሮጠ ጥሏት ወደፊት ሸመጠጠ። ከኋላ ስሙን እየጠራች ተከተለችው። ልትደርስበት አልቻለችም። መኪናውን አልፎት ሄደ። ልጅ አበደ እንዴ ብላ ተስፋ ቆርጣ መኪናውን ተደግፋ ቆማ ማልቀስ ጀመረች። ከሆኑ ደቂቃዎች በኋላ ተመልሶ መጥቶ እያለከለከ ፊቷ ቆሞ ተመለከተችው። ተንደረደረችና ተጠመጠመችበት። እሱም ጭምቅ አርጎ አቀፋት። ከዛም ሜሉ ሲል ጠራት። ወይ ኡርጂ ግን ታፈቅሪኛለሽ? ያንን መቼም አትጠራጠር። በጣም ነው ማፈቅር። እንግዲያው አግቢና ግደኝ። ምን እያልክ ነው? ልትበቀኝ ታስበየለ? ችግር የለውም ደስ ይለኛል። ግን መጀመሪያ አግቢኝ። ከዛ በኋላ ትገይኛለሽ ወይም እንደፈለግሽ አርግሽ ትበቀኛለሽ። ያንቺ ባል ከሆንኩ በኋላ በሞት ምንም ቅር አይለኝም። ደግሞ ላሳጣዎች ነገር መክፈል አለብኝ። ለመከራዎችሽ ሁሉ ምክንያት በመሆኔ ሞት ይገባኛል። የኔ ጌታ ይቅር ብያለሁ። እናም ደግሞ አገባለሁ። ግን አልገልህም። እንደውም ብዙ ልጆች እወልድልሃለሁ አለችው። መልሶ ጨምቆ አቀፋት። ትንፋሽ አጠራት። እንደምን አላችሁ የተወደዳችሁና የተከበራችሁ? እኔ ጸጋዬ አብራር ነኝ። ይህ የኔ የዩቲዩብ ቻናል ነው። የተለያየ የጥበብ ስራዎችም ከናንተ ጋር ይዤ ቆይታ ማረግበት ቻናሌ ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ የደውል ምልክቷንም በመጫን እንግዲህ የጥበብ ስራዎች በቶሎ ከተፍ እንዲሉላችሁ በማድረግ ይበልጥ ቤተሰብነታችንን እናጠንክር ለማለት ወዳለሁ። መልካም ጊዜ ውድ ቤተሰቦች።